ለስዕል አንሰግድም። የምንሰግደው ኦኬ ስዕሉ ለወከለው ነው። ለምሳሌ የማርያም ስዕል ቢሆን ለማርያም ስዕሉ ማርያምን የወከለው ለማርያም ነው እንጂ በስዕሉ ፊት የምንሰግደው ለማርያም ስዕል አይደለም። ለምሳሌ ባልሴም እና ኢዩኤል ታቦትን እንዲቀርጹ እግዚአብሔር አምላክ አዘዛቸው። መጽሐፈ ኢያሱስ ምዕራፍ 6 ቁጥር 7 ላይ መጽሐፉ አንዴ ኢያሱና ሽማግሌዎቹ በግንባራቸው ተደፍተው በእግዚአብሔር ታቦት ፊት ሰገዱ ብሎ ይናገራል። ሰው ለቀረጸው ምስል ነው እየሰገዱ ያሉት። አልሄድኩም እኔ ወደዛ ገና አይ አይደለም ኖ እዚች ጋ እንትን ስትል መጽሐፍ ቅዱሳዊ ባይብል አሁን እኮ ገና አልተከራከርኩም። ኖ አሁን እኮ ገና ነው ያልተከራከረ። እኔ እኮ ምንድነው የምታምነው ገና እየጠየቅኩ ነው። እኔ ለማወቅ ብቻ እየጠየቅኩ ነው። ገና አልተከራከርኩም። አቋሜ ራሱ አላወቅኩትም። ልኝና አሁን አንድ እንድንሆን እኮ ነው ተጠያቂው እንኩ እንደ እኔ አይ ይሄኛው መልስ እየጠየከኝ እንድትረዳኝ እኮ መጀመሪያ እንዳገኝ አንተ ገና እኮ አላወቅኩም እኮ ሰገዱ ብሎ ይናገራል አይደለ? አቋም አልሰማኝም። ገና አቋም ጸሎት እናደርሳለን፣ እንማጸናለን። ለስዕሉ የአክብሮት ስግደት ትሰግዳላችሁ? ለስዕሉ ስትል ያው ለምሳሌ ስለ ቅድስት ድንግል ማርያም ከሆነ እኛ ለስዕሉ ስንሰግድ ለቅድስት ድንግል ማርያም የአክብሮት ስግደት እናቀርባለን። ስለ ቅዱሳን ከሆነ በቅዱሳን ማለት ለስዕሉ ስንሰግደኛ ማለት ለቅዱሳኑ የአክብሮት ስግደት እንሰግዳለን ማለት ነው። እሺ ስለዚህ አሁን ቅርብ ጊዜ የመጡት ዲያቆን ሄኖክ አይነት ሰዎች በቅርብ ጊዜ ወዲህ ያመጡ ያሉት እኛ ለስዕል አንሰግድም፣ እንሰግደው ስዕሉ ለወከለው ነገር ነው የሚሉት ትክክል አይደለም ማለት ነው። ለስዕሉ ነው የሚሰገደው ማለት ነው። ትክክል ናቸው። ኤፌ ለምሳሌ እስራኤላውያን በታቦቱ ፊት ይሰግዱ ነበር። የሚሰግዱት ለእንጨቱ ነው። እሺ ሁለት ምረጥ። አሁን ከሁለቱ አንዱ መምረጥ። አይ ቆይ አንድ ስለሆነ ብዬ እኮ ነው። እስራኤላውያን ለታቦቱ ሲሰግዱ የሚሰግዱት ለእንጨቱ ነው ወይስ ከእንጨት እግዚአብሔር ለሙሴ እንዳዘዘው ከእንጨት ለተቀረጸው በዛ ላይ የእግዚአብሔር ቃል ስላለ አይደለ? እግዚአብሔር ስላለ ስለዛ ነው። እግዚአብሔር በዛ ስለሚያድር ነው። እሱ ጋር የምንመጣው መቼ መሰለህ? ይህንን ከተነጋገርን በኋላ ስግደት ይገባል ወይ አይገባም ወይ በመጽሐፍ ቅዱስ ውስጥ የሰገደ አለ የለም የሚለው ላይ አሁን ያነሳውን አርጉመንት ታመጣለህ። አሁን ግን ገና እሱ ላይ አይደለም ያለ ነው። ገና የመጀመሪያው ስቴፕ ላይ ነው። ለስዕል ትሰግዳላችሁ አትሰግዱም ነው። እና አንተ ሁለቱንም ይዘህ መሄድ ነው የፈለከው። ልክ ቀድሞ ታምረ ማርያም ምንድን ነው ማለት ነው? ታምረ ማርያም ሲጀምር ምንድን ነው የሚለው? በስዕሏን ፊት ስገዱ ይላል። እሺ በስዕሏ ፊት ይልና ከዛ በኋላ ደግሞ ለስዕሉ ያደርገዋል። በስዕሏ ፊት ስገዱ ካለ በኋላ ለስዕሏ ያልሰገደ ይላል። አዎ ምን ማለት ነው? ሁለት ነገር ነው የሚያነሳው ማለት ነው። ለስዕሏ ፊትና ይሄ ለስዕሏ ኢቭን ኢት ሃዝ አናቴማ ውግዘትም አለው። አንድ ሰው ኦርቶዶክሳዊ ሆኖ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት ብሎ የአክብሮት ስግደት የማይሰግድ ካለ ግን ይሄ ከማህበሩ ይለይላል። ስም አጠራሩ ማይታወቅ ደግሞ ማለት በጸሎት አይታሰብ ነው። ምክንያቱም በኦርቶዶክስ የማህበር ጸሎት ሲደረግ ለማርያም አይደለም። አሁን ጥያቄው ለማርያም አይደለም። አሁን ስፔሲፊክ እናድርገው። ለማርያም አይደለም። አሁን ለማርያም ይሰገዳል አይሰገድም አይደለም። አሁን ለስዕል ነው። ለስዕል ነው የሚሰገደው። እናንተ ጋር ለስዕል ትሰግዳላችሁ ወይስ አትሰግዱም ነው? አሁን አንተ እንሰግዳለን፣ በስዕል ፊት እንሰግዳለን። ግን አሁን ለስዕል ስትል ምን ማለት ነው? ከዚህ ሙቭ ኦን ብናደርግ ትክክል እንሰግዳለን። ሁለት አይነት ነገር ነው ያለው። አንደኛ በስዕል ፊት ማለትና ለስዕል መስገድ ማለት ምን ማለት እንደሆነ ልንገር። ለምሳሌ አሁን ሳሚ አለ እዚህ ጋር ኦኬ፣ ሳሚ አለ አይደል? የሳሚን ፎቶ ለጠፍኩትን ግድግዳ ላይ። ከዛ ለሳሚ ግድግዳ ላይ ለጥፌ በሳሚ ስዕል ትይዩ ሆኜ ፊት ሆኜ ለሳሚ ፎቶ ሳይሆን እሰግዳለሁ። የምሰግደው ግን ለሳሚ ነው እንጂ ለሳሚ ፎቶ አይደለም የምሰግደው። ኦኬ፣ አሁን አንተ እያልከኝ ያለው ሁለቱንም ነው የምሰግደው፣ በፎቶም ፊት አሁን በዚህ ሀሳብ ለፎቶም እሰግዳለሁ። ይሄን ሀሳብ ያዘውና ከተረዳኸው ለምሳሌ አንተ አሁን ልጅ አለክ ልጅክ ሜይ ቢ በስራ ምክንያት ቆይተህ ሲናፍቀክ ፎቶን አንስተህ ትስማለህ አይደለ? ያ ትክክል። ልትንበረከክም ትችላለህ። የምትንበረከከው ግን በዛ ፎቶ ልጅን ስለምታየው ነው አይደለ? ያ ፎቶ እንደ መስኮት ሆኖ በቃ ልጅን ስለምታየው ፊል ስለምታደርገው ነው አይደል? ኦኬ። ስለዚህ አሁን አንዱን እንድትይዝልኝ ነው። አንተ ትመጣና አሁን ምን ታደርጋለህ መሰለህ? አሁን ይሄኛው እንዳልኩ ቅርብ ጊዜ ያሉት ስነመለኮት የእናንተ ስነመለኮት አዋቂዎች ምን ይላሉ? ስዕላትን የምንጠቀመው እንደ መስኮት፣ እንደውም አኬም እንደዛ ሲናገር ሰምቼዋለሁ ቃል በቃል እንደ መስኮት፣ ስዕላትን እንደ መስኮት ቁጠሩት፣
ለስዕላቱ ሳይሆን በስዕሉ ውስጥ ያ ስዕሉ የወከለው ለምሳሌ ሚካኤል ከሆነ ሚካኤልን፣ ኦኬ ገብርኤልን ከወከለ ስዕሉ የገብርኤል ስዕል ከሆነ ገብርኤልን ሰው አንድ ሰው ሲሰግድ የሚሰግደው ለገብርኤል ለሚካኤል እንጂ ለዛ ለስዕሉ አይደለም የሚል ትርክት ነው ያላቸው። አሁን አንተ ከሁለቱ አንዱን ያዝልኝ። ወይ ለራሱ ለስዕሉ ነው መስገድ አንድ፣ ወይ ደግሞ ስዕሉ ለወከለው ነው። ለምሳሌ አንድ ሰውዬ የሳለው ስዕል አለ፣ የሚካኤልን ስዕል ሳለ እና ቤት አምጥቶ ሰጠ። አንተ ስትሰግድ የምትሰግደው ለዛ ለስዕሉ ነው ወይስ ደግሞ ለሚካኤል ነው የምትሰግደው? ይሄ ምረጥልኝ። ወይ ሁለቱም ነው ሀሳቡ ሲብራራ እኮ ኢትስ ጀስት አይኮን veneration, we venerate, we adore icons ያኮ ነው እኮ። አሁን እኔ ያልኩን ከሁለቱ አንዱን ምረጥልኝ ነው። አሁን ከሁለቱ አንዱን ምረጥልኝ፣ ለስዕሉ ነው ወይስ ደግሞ ስዕሉ ለወከለው ነው? ለሚካኤል ስዕል ቤት ቢኖር አንተ እኛ ለስዕል መስገድ ስንል ኦኬ ስዕሉ ለወከለው በቃ ይሄው ቀለል እንጂ ለስዕሉ አይደለም። ምን ማለት ነው ለስዕሉ ስትል? ኤፍ እንዴ ስዕል አለ፣ ለምሳሌ የሚካኤል ስዕል አለ ሚሳል አይደለም? እናንተ ጋር አሉ አሁን የሚስሉ ሰዎች አሉ፣ የቤተክርስቲያን ሳሌዎች ማለት ነው። ውጭስ ቀኑና ጠብቀው የሚስሉ ሰዎች ማለት ነው። ኦኬ የሚካኤልን ስዕል ሳሉ እነሱ እና ሌሴ አዲሱ ሚካኤል ወስደው እዛ አስገቡት። ታየ ተፈተሸና ቀኑናውን የጠበቀ ስዕል የሚካኤል ስዕል ነው፣ ስዕል አድኖ እንደዛ ይባላል መሰለኝ፣ ወይ አንዳንዶቹ ደግሞ አይባልም ስለሚሉ ለዛ ነው ስዕል እያልኩም ቀጥለው። እሺ ገባና እዛ ቤተክርስቲያን ቁጭ አለ። ኦኬ አለ ስትገባ ፊት ለፊት አለ እንበል የሚካኤል ስዕል። አሁን አንተ ሄደህ ስትሰግድ የምትሰግደው ለዛ ለስዕሉ ነው ወይስ ለስዕሉ ለወከለው ለሚካኤል ነው የምትሰግደው? ቀላል ጥሩ ጥያቄ። ስዕሉ ለወከለው ለስዕሉ ባለቤት ማለት ያ ነው። ኦኬ ስለዚህ ስዕሉን ለወከለው ነው እንጂ ለስዕሉ አይደለም የምትሰግደው። ይኸውልህ አሁን ለስዕል መስገድ ይኸውልህ ቅድመ ስዕል ነው የምሰግደው አይደለ? ወዴት ፈገግ ያልከው አይደለም ለመሰለህ ሀሳቡ ወደ ዋናው እንትን እንሂድ። ባጭሩ ለስዕል መስገድን ቢባል ለስዕሉ ባለቤት ስዕሉ ለወከለው ነው የምንሰግደው አልኩ። ለስዕል መስገድም ሲባል እዚህ ጋር አሁን ያነበብነው ላይ ለስዕሉ ሳይሆን ለስዕሉ ለወከለው ሳይሆን ምንድን ነው የሚለው? ለስዕሏ ያልሰገደ ነው የሚለው። ለስዕሏ ትክክል። የእመቤታችን ስዕል ፊት ቆሞ የአክብሮት ስግደት ለእመቤታችን ያልሰጠ ማለት ነው። ይህ ቀላል እኮ ነው። ምንም ይሄን ያህል እንዴት በየትኛው ዲክሽነሪ ነው አሁን ይለው? አንተ ያልከው አሁን የትኛው መጽሐፍ ላይ እንደሆነ ታሳይናለህ። እኔ አሁን ደግሞ እያልኩ ያለሁት ያነበብነው ቃል በቃል በስዕሏ ፊት ስገዱ አለና ለስዕሏ ያልሰገደ ይላል። ለስዕሏ ያልሰገደ ነው የሚለው። ለስዕሏ ያልሰገደ። ስለዚህ ለማርያም ስዕል ያልሰገደ ከቆመበት ቦታ ይጠፋል፣ ስም አጠራሩም አይታወቅ ማለት ነው። ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ማለት ይህ ሰው ጥርጣሬ አለበት ወይም ምንፍቅና ሊኖርበትም ይችላል። ስለዚህ አንተ ያልከው ቅድስት ድንግል ማርያም ለማርያም ለወከለው ነው ያልከው ትክክል አይደለም። የአምላክ እናት ናት ብሎ የሚያምን ኦርቶዶክሳዊ የአክብሮት ስግደት አልሰግድም ማለት ይሄ ጥርጣሬ ነው። ይህ ሰው በጥርጣሬ ነው ያለው። ስለዚህ ለስዕሏ ነው የሚለው። ይሄ ከአንተ ጋር ለስዕሏ እኮ ነው አልኩህ። አይኮን ቬኔሬሽን በጣም ቬሪ ቤዚክ የሆነ ክብረ ቅዱሳን ክብረ ድንግል ማርያም ማለት ማወቅ ያለበት ነው አንድ ኦርቶዶክሳዊ ሆኖ ለእመቤታችን ለቅድስት ድንግል ማርያም ለቅዱሳን አይ ዶንት ቬነሬት ዴር አይኮንስ እኔ የክብር ማለት የአክብሮት ስግደት አልሰግድም ካለ ይህ ሰው ጥርጣሬ ወይም ምንፍቅና ሊኖርበት ስለሚችል ከማህበር ይለያል ማለት በመምህራን ጥርጣሬውን በትምህርት የምትሰግዱት ለስዕሉ ነው። ስለዚህ የምትሰግዱት እንትን አልክብኝ፣ አንዴ ወጣህ አንዴ ገባህብኝ። አሁን ስለዚህ የምትሰግዱት ለስዕሉ ነው ማለት ነው። ይኸው እኔ እንደውም ትበል ለስዕሏ እሰግዳለሁ ምን ማለት ነው? እንደሱ አትለኝም እንዴ ካለ? እሺ እንደሱ በለኝ በቃ። ይሄን ይዤልሃለሁ እያቀረብኩ። እሺ ይሄን ብዬልሃለሁ። ለምን መሰለህ ይሄንን ያልኩት ምንድነው? ሁለት የተምታታ ነገር አለ። የቤተክርስቲያናችሁ መጽሐፍ አሁን አንተ እንደምትለው ነው። አሁን እርፍ ገላገልከኛል አንድ ድራማ ሰሪ። አሁን እንደምትለው አንተ ለስዕል እንሰግዳለን ይላል መጽሐፎቻችሁ። አሁን ያሉት ደግሞ ሶሻል ሚዲያ ላይ በተለይ ደግሞ በጣም አክቲቭ የሆኑት የእናንተ ስኮላሮች ብሬን ዎሽ ለማድረግ ሰዎችን መጽሐፋቸው ከማይለው አስተምሮቶቹ ከማይሉት ውጪ አይ እኛ ለስዕል እንኳን አንሰግድም፣ ለስዕል ሳይሆን የምንሰግደው ከኛ ያ ስዕሉን ለወከለው ሰው ነው የምንሰግደው የሚል ነገር ትርክት አምጥተዋል። ውጪስ ትክክል አይልኩም። ለመሰለ መምህራን እንደዚህ ማስተማር የጀመሩት ምክንያቱም ከእናንተ ወገን ታቦቱን እንጨት ነው፣ ስዕሉ እኮ ዝም ብሎ ወረቀት ነው፣ ጣዖት ነው የሚል
እንደዚህ አይነት ደስ የማይል ተቃውሞ ስለመጣ እሱን ትምህርት ለመስጠት እኛ ለስዕል መስገድ ስንል ኦፍኮርስ ለስዕል እንሰግዳለን፣ ወይም በቅዱሳን ስዕል ፊት ስንሰግድ ግን ለቅዱሳኑ የምናቀርበው የአክብሮት ስግደት ነው። ቅዱሳንን ከምናከብረባቸው እንትን ወይ አንዱ ምንድን ነው? አይኮን ቬነሬሽን። ይሄ ከፈለክ በቤተክርስቲያን አባቶች በጣም ተግባብተናል። እነሱ እንትን ማለት የለባቸውም ነው። አሁን እውነቱን መንገር አለባቸው። ለስዕል ነው የምንሰግደው የሚለዋል። አሁን ቀጣይ አርጉመንት ላይ እንሂድ። አሁን እኔ አንተን የምጠይቅህ ለስዕል መስገድ ኦኬ የምታሳይኝ ማለት ነው። በቀደመችው ቤተክርስቲያን ለስዕል የሰገደ ለቅዱሳን ስዕል የሰገደ ማስረጃ ታመጣልኛለህ ማለት ነው። አመጣልሃል። እንደውም ትላንት እንዳልነው ፈርስትና ሰከንድ ሴንቸሪ ላይ በቀደመችዋ ቤተክርስቲያን ለስዕል ፈርስት ሰከንድ ብለህ መገደብ አትችልም። ፈርስት ሰከንድ ብለህ መገደብ አትችልም። ተመልሶ ወደ ትላንቱ አርጊመንት ነው የምንገባው ማለት ነው። መገደብ አትችልም ስትል ከጊዜ በኋላማ የመጣው ነገር ላይ ምን ካዲያ እሱን እድል ምሰጥ ምንድን ነው? እሱን ካልተቀበልክ ፈርስትና ሰከንድ ሴንቸሪ ላይ ማሳየት ካልቻልክ በቀደመችው ቤተክርስቲያን እድል ምሰጥ ምንድን ነው? በመጽሐፍ ቅዱስ እንድታስረዳኝ ነው። መጀመሪያ ላይ የሌለማ በኋላ ላይ አይኖርም። ምንድነው? የፊቱ ከሌለ የኋላው ምናምን የሚባል ነገር አለ። እኛ እኮ ሃይማኖታችን 3ኛው 4ኛው 6ኛው ክፍለ ዘመን ላይ አይደለም የጀመረው አይደል? የኛ ሃይማኖት የጀመረው እንደምታውቀው ሐዋርያት ሥራ 2 ላይ ነው ቤተክርስቲያን የተተከለችው። ከዛን ጊዜ ጀምሮ የነበረ ነገር አሁንም አለ፣ ወደፊትም ጌታ እስኪመጣ ይቀጥላል። ያልነበረ ነገር ግን ሐዋርያቱና ነቢያቱ ያላስተማሩት፣ እንግዲህ መጽሐፉ በግልጽ የሚናገረው በሐዋርያትና ነቢያት መሰረት ላይ ታንጻቸዋል ነው የሚለው። እነሱ ያላስተማሩት ትምህርት የሆነ ክፍለ ዘመን ላይ የሆነ ሰው ይዞ ቢመጣ ድጋፍ መጽሐፍ ቅዱስ ላይ የሌለ ሐሳብ ከሆነ መቀበል ትክክል አይደለም። እነሱም እንደዛ ነው የሚያምኑት አብዛኛዎቹ ቸርች ፋዘርስ። አሁን ይሄ በጣም ምን ይባላል መሰለ ደብል ትሪፕል ስታንዳርድ ይባላል። እኔ አሁን ሰርድ እና ፎርት ሴንቸሪ ላይ አባት ያሉትን አልቀበልም ማለት ላይክ ምክንያቱም ከሰርድ ፎርት ሴንቸሪ በኋላ ብዙ የተሰሩ ዶክትሪን አሉ። ቆይ እኔ ብያለሁ እንደዛ እኮ ነው ሀሳብ። አሁን 3ኛ 4ኛ ላይ ያሉትን አልቀበልም ቸርች ፋዘር የሚል ነገር ተነግሯል። ለአንተ እኮ ነው አሁን ጥያቄ ምንድን ነው? ፈርስት እና ሰከንድ ሴንቸሪ ብቻ ብለክ እኔ ለምሳሌ ከሰርድ ፎርት ሴንቸሪ ኢቨን ፍሮም 7th ሴንቸሪ አይከን ቬነሬሽን የሚደግፉ አባቶችን ባመጣ ምንድን ነው ችግሩ? ከመጀመሪያ የሌለ ነገር 6ኛ ከመጀመሪያ የነበረውን እኮ ነው። እነዚህ ሰርድ እና ከመጀመሪያ ከነበረ ማንኛው መጀመሪያ ላይ ሰርድ ሴንቸሪ ኤርሊ ቸርች አይደለም ይፍ ፎርት ሴንቸሪ እንዴት ነው? ቁጥር ከስንት ጀመርክ አንተ? ከ300 መቁጠር ጀመርክ እንዴ? ቁጥር ከዜሮ ነው የሚቆጠረው አይደል? ዜሮ አለ 1 2 3 ይባላል። አሁን ቤተክርስቲያን ስትመሰረት ዜሮ ነበረ፣ 0 ነበር። ከዛስ 1 2 3 4 ይልና 100 ይሞላል። የመጀመሪያው ክፍለ ዘመን ይባላል። ከዛ ደግሞ ይቀጥላል። ሁለተኛው ክፍለ ዘመን 100 ሲሞላ ደግሞ ሁለተኛው ይባላል። እንደዛ ነው እንጂ ከ300 በኋላ አይደለም እኮ ቤተክርስቲያን የተተከለችው። ኦኬ ይኸውልህ አሁን እንደዚህ አይነት ስታንዳርድ የምታቀርብ ከሆነ ወደ አንተ ነው የማዞረው ማለት ነው። አንተ አይደለም ፈርስት ሰከንድ ሴንቸሪ ላይ 10th 14th ሴንቸሪ ላይ የማይታወቅ 15th 16th ሴንቸሪ ላይ በጣም ከፍ ሲል 19th ሴንቸሪ ላይ የመጣ ማለት ሐዋርያትም ሆነ ሐዋርያን አበው የማያውቁት ትምህርት አለ። እንደዛ ካለ እኔ ዛሬ ወደ አንተ እመጣለሁ። እኔ ጴንጤ ጋር ምን እሰራለሁ? እኔ ሐዋርያት ነቢያትና ሐዋርያት መሰረት ላይ ታንጫለሁ ብዬ ነው እዚህ ያለሁት እንጂ ካዲያ የሌለ ትምህርት መጽሐፍ ቅዱስ ላይ የመጀመሪያው ክፍለ ዘመን የሌለ ትምህርት አንድ ቀን ማደር አልፈልግም። ለምሳሌ እሺ፣ ስለ ልሳን እዛ ውስጥ አልገባም። ንጥቀት በመጀመሪያው ክፍለ ዘመን አሳያለሁ። ንጥቀት የሚባል ትምህርት ፈርስት ሰከንድ ሴንቸሪ ላይ እንደውም እድል ስጥክ 10th ሴንቸሪ ላይ ንጥቀት የሚባል ትምህርት አለ። በመጀመሪያው ክፍለ ዘመን ላይ አለ። መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ሳይሆን ኖ ከቤተክርስቲያን አባቶች እንዴ መጽሐፍ ቅዱስ ሳይሆን ትለኛለህ እንዴ? እኛ አንተ ክርስቲያን ከሆነ ፌዚ አሁን እኔ ከአንተ ኤክስፔክት ማድረገው ለሌላ ጊዜም መጽሐፍ ቅዱስ ተው አይባልም። ከመጽሐፍ ቅዱስ እኮ ነው የምንነሳው። እና በነገራችን ላይ የኤርሊ ቸርች ፋዘርስ እኮ ሰፖርቲቭ ና እነሱ ዋና እኮ አይደሉም። መጽሐፍ ቅዱስ እኮ ይኸውልህ አባዬ እንዴት መሰለ ነገሩ፣ ክርስትና የሚጀምረው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው ስል ባይ ዲፎልት እያልኩ ያለሁት ያው
ከጌታ አንድ ልጨምርልሽ ኤፌ ሰዓት በደንብ ውሰድና ንገረኝ። አሁን ለምሳሌ መጽሐፍ ቅዱስ አባቶች ሐዋርያትም ሲያስተምሩ እስከ 15 ሴንቸሪ የፕሮቴስታንት ላይክ ማርቲን ሉተርም ሚንስ ኦፍ ግሬስ ወይም ጸጋ መንፈስ ቅዱስ የምናገኘው በቸርች ሳክራመንት ነው። በተለይ ለምሳሌ ጥምቀት ለድነት በጥምቀት የሚገኝ የመንፈስ ቅዱስ ጸጋ አለ። ኢትስ ፎር ዘ ሪሚሽን ኦፍ ሲንስ ይላሉ አባቶች። የጌታ ስጋና ደም አማናዊ ነው፣ ለኃጢአት ስርየት የዘላለም ህይወትን እናገኝበታለን፣ ምክንያቱም ክርስቶስን ነው የምንበላው የምንጠጣው ብሎ ያስተምራሉ። ፔንቴኮስታሉ ደግሞ ኖ ዲስ ኢዝ ሲምቦሊክ ወፍ የለም ይላል። እስቲ ይህን ፈርስት እና ሰከንድ ሴንቸሪ ላይ እንደዚህ ብሎ ያስተማር አባት አሳየኝ። እሺ አመሰግናለሁ። አሁን ይህንን መልስልህና ግን ወደ ቶፒክ እንመልሳለን። ለምን ወደዚህ መልሰ ነው በጣም ረጅም ስለምንሄድ ማለት ነው። ይህን ግን ልመልስልህ። አሁንም ስለ ጌታ እራትም ካነሳ መጽሐፍ ቅዱስ ገልጬ ነው ማሳይ። መጽሐፍ ቅዱስ ላይ በግልጥ የጌታ እራት ስርዓት ተቀምጠዋል። ጌታ ኢየሱስ ለምን ፐርፐዝ እንደሚውል ተናግሯል። አንድ በአንድ ክፍሉን እየዞርኩ ላሳይ ይችላለሁ። አንተ የምጠቅሳቸው ጥቅሶች ከአውድ ውጭ እንደሆኑ ትክክል እንዳልሆኑ ላሳይ ይችላለሁ። መጽሐፍ ቅዱስ ግን መጽሐፍ ቅዱስ ላይ በግልጽ ተቀምጠዋል። ምንም በማያሻማ መንገድ የጌታ እራት ተቀምጠዋል። ስርዓቱ ለምን እንደምንወስድ የጌታ እራት ዝርዝር ሀሳቦች ሁሉ ተነስተዋል፣ ተቀምጠዋል። ስለዚህ እሱን ማየት ከፈለግ ላሳይ ይችላለሁ ጥቅሶቹ። አንተ የምጠቅሳቸው ጥቅሶች ራሱ ጠቃሚዎች አይደሉም። ማለት ጠቃሚዎች አይደሉም ስልህ አንተ ለምትፈልገው ግብዓት የሚሆኑ አይደሉም። ብዙ ጊዜ እንደዛ ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደል? ብዙ ጊዜ የምታነሱት ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። ኦኬ፣ እኛም ጴንጤዎች ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ብለን ነው ምናምነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል አይደለም መጽሐፍ ቅዱስ? ልክ እንደዛው ነው እኛ ምናምነው። መጽሐፍ ቅዱስ የተጻፈውን ልክ እንደዛው ቃል በቃል እንደዛ ነው ምናምነው። ግን ስጋዬን የበላ ደሜን የጠጣ ማለት ምን ማለት ነው? አሁን ከእናንተ ጋር በቃ ማያግባባን እሱ ነው። ስጋዬን የበላ ደሜን የጠጣ ሲል ምን ማለት ነው? ኢየሱስ እውነት እናንተ እንደምትረዱት ነው ስጋ መብላትና መጠጣት ማለት አይደለም። በግልጽ አስተምረዋል ኢየሱስ። ምናልባት ይሄን ብቻ ልበልና ወደ ነበር ነው እንመለሳለን። ጥቅሱን ላንሳለ አንድ ጊዜ ዮሐንስ 6ን ላንሳ። የምትጠቅሱት በጣም እንትን የምታረጉት እዛ ጥቅስ ላይ ስለሆነ ማለት ነው። እንደዚህ የሚል ቃል አለ ሁልጊዜ የሚጠቀስ ስለሆነ ማለት ነው። እንደዚህ ይላል። ከስንት ጀምሮ ላንብበው? ሚለውን ላንብበውና ወደ ላይ ሄዳለሁ። እኔ ያልኩን ሰምታል ግን አይደለ? ለምሳሌ ሲጀምር የጌታ ስጋና ደም መቀበል የዘላለም ሕይወት ያሰጣል። ሁሉም ፕሮቴስታንት አይደለም። ሜይ ቢ ሉተራን ሊያወሩ ይችላሉ። ሶሪ ለፖለቲካ አይደለም። ስለዚህ የዘላለም ሕይወት ያሰጣል ብሎ አያምኑም ጴንጤኮስታሎች። this is fact, it's a bitter truth እያልኩ ያለሁት ግን አሁን እኔ ያልኩን ማለት ነው። እናንተ የምትቃወሙትን አስተምሮ መጽሐፍ ቅዱስ የተጠመቀ ይድናል፣ ጥምቀት ለድነት ብሎ ነው የሚያስተምረው። ቆይ የጌታ እራት ላይ ከተን ጥምቀት ደግሞ ትዘላለህ እንዴ? የጌታ ስጋና ደም መጽሐፍ ቅዱስም እነ ቅዱስ ጳውሎስም በመልእክቱ ያስቀመጡ እሱን ላስረዳ ነው። ትንሽ ታገሰኝ፣ 2 ደቂቃ ታገሰኝ። ለምሳሌ አያምኑም ያልከው እኛ ውሸት ነው። አሁን እኔ ሙሉ ወንጌል ነው ያደግኩትና የጌታ ስጋና ደም ስጋውን የበላ ደሙን የጠጣ የሚለውን እዛ ላይ ነው አንተ ወደዛ ነው ኮንቨርት ያደረገው ሰው። እኛ ቃሉን ሙሉ ለሙሉ ነው የምንቀበለው። ለምሳሌ ዮሐንስ ወንጌል ምዕራፍ 6:54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ትክክል ነው። እኛም ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀን ደግሞ ጌታ ያስነሳል ነው የምንለው። እንደውም 53 ላይ ከፍ ብሎ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ጠቅላላ ጴንጤኮስታል እንደዛ ብሎ ነው ሙሉ ወንጌል የጌታ ስጋና ደም መቀበል የዘላለም ሕይወት ያሰጣል ብላ ነው የምታምነው። ለምን ጊዜ አትሰጠኝም? አሁን እኮ አስገባ። አዎ ሙሉ ወንጌል ነው የምታምናለች እንደዚህ ቢል አሁን እኔ እንደማምነው ነው የምታምነው። ሙሉ ወንጌል እውነት እውነት እልሃለሁ የሙሉ ወንጌልን ትምህርት ስማ። አሁንሽ የሙሉ ወንጌል ነው ኤፍሬም የሚነግረኝ ትምህርት የሙሉ ወንጌል ነው ብለህ ስማ። እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ይሄ የሙሉ ወንጌል ትምህርት ነው። አሜን ሃሌሉያ። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ኢየሱስ 54 ላይ።
ይሄ የሙሉ ወንጌል ትምህርት ነው። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው ብላ ታምናለች። በመጨረሻውም ቀን ጌታ ያስነሳዋል ብላ ሙሉ ወንጌል ታምናለች። አሁን ልዩነቱ የሚጀምረው የቱ ጋር ነው? ስጋውን የበላ ደሙን የጠጣ ማለት ምን ማለት ነው የሚለው ጋር ነው። አንተ ስጋውን የበላ ደሙን የጠጣ የሚለው ያንን ህብስትና ወይን ሲጠጣ ነው እያልክ ያለው። ኢየሱስ ግን እንደዛ አላለም። ኢየሱስ እዚሁ ጋር ሲመልስ ምን ይላል መሰለ? ሌላ ክፍል ላይ አይደለም፣ እዚሁ 6 ላይ ማለት ነው። ስጋ መብላትና ደም መጠጣት ምን ማለት እንደሆነ፣ የጌታን ስጋ መብላትና ደሙን መጠጣት ምን ማለት እንደሆነ ኢየሱስ ራሱ ይነግርሃል። እንደዚህ ይላል። ላንብብልህ አንድ ስፍራ ላይ። እሺ እንደዚህ ይላል። ከ26 ጀምሮ ላንብበው። እውነት እውነት እላችኋለሁ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ ነው፣ በእርሱ በላኩ እንድታምኑ ነው አላቸው። እንግዲያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት ይላል። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። አሁን እዚህ ጋር ስማ፣ ስለ እንጀራ እየተወራ ነው። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ከዛስ ጌታ ሆይ ይህን እንጀራ ስጠን አሉት። አሁን ይህን እንጀራ ጠይቀውታል። በቃ ይህን እንጀራ መፈለግ ነው። አሁን ኢየሱስ ይህ እንጀራ የትኛው ነው ይላቸዋል። የዛኔ መልሱ እናገኛለን ማለት ነው። ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት ይላል። ከዛስ ኢየሱስ ምን አላቸው? እንዲህም አላቸው የህይወት እንጀራ እኔ ነኝ። አሁን ሊስን ኬርፉሊ፣ የህይወት እንጀራ እኔ ነኝ። አሁን ስጋ መብላትና ደም መጠጣት ማለት ምን ማለት እንደሆነ ስማ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ማለት ምን ማለት እንደሆነ እዚህ ጋር ስማ። የህይወት እንጀራ እኔ ነኝ አለ። ከዛስ ወደ እኔ የሚመጣ አይራብም። ወደ እኔ የሚመጣ ነው፣ የሆነ ነገር በልቶ አይደለም። ወደ እኔ የሚመጣ ከቶ አይራብም። እሺ በእኔ የሚያምን ሁልጊዜ ከቶ አይጠማም። ዋው! ስለዚህ ስጋዬን የበላ ደሜን የጠጣ ማለት የሆነ ነገር በአፍ መክተት ማለት አይደለም። ወደ ኢየሱስ መምጣትና በኢየሱስ ማመን ነው ማለት ነው። ልድገመው ቃሉን። የህይወት እንጀራ እኔ ነኝ አለና እንጀራውን ስጠን፣ ይህን እንጀራ ሲሉት ማለት ነው። ያን የህይወት እንጀራ ስጠን ሲሉት ወደ እኔ የሚመጣ አለ ከቶ አይራብም። እሺ በእኔ የሚያምን ሁልጊዜ አይጠማም አላቸው። አየህ፣ ወደ ኢየሱስ መምጣትና በኢየሱስ ማመን ነው። ከዛስ ቃል በቃል እዛ ጋር የተጠቀመውን ቃል እዚሁ ጋር እንፈልገዋለን። አንድ ጊዜ ቃል በቃል የተጠቀመውን ኢየሱስ እንደዚህ ብሏል አይደል? ቅድም ያነበብነው 54 ላይ እንዲህ ይላል፣ ስጋዬን የሚበላ አለ ኢየሱስ፣ እሺ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ይህንን ያለው የቱ ጋር ነው ኢየሱስ? 54 ላይ ቁጥር 54 ላይ ዮሐንስ 6:54 ላይ ስጋዬን የሚበላ ደሜን የሚጠጣ ምን ያገኛል አለ? የዘላለም ሕይወት። እንዳትረሳ፣ የዘላለም ሕይወት 1 እኔም በመጨረሻው ቀን አስነሳዋለሁ። ሁለት ነገር ያገኛል ነው ያለው። ምን ያደረገ? ስጋዬን የሚበላ ደሜን የሚጠጣ 2 ነገር ያገኛል። ምን? 1 የዘላለም ሕይወት፣ 2 በመጨረሻው ቀን አስነሳዋለሁ። ቁጥር 54 ላይ ነው ያለው። እንዳትረሳ፣ የዘላለም ሕይወት አለው፣ በመጨረሻው ቀን አስነሳዋለሁ። ሌላ ክፍል ላይ አንሄድም። እዚሁ ጋር እንደዚህ የሚል ቃል ታነባለህ። እዚሁ ላይ ማለት ነው። ወደ ላይ ከፍ በል 44 ላይ ሂድ። እንደዚህ ይላል። ከ40 ልጀምር። እንደዚህ ይላል፣ ልጅንም አይቶ አለ ኢየሱስን ማለት ነው። ልጅን አይቶ በእርሱ የሚያምን ሁሉ እሺ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። አሁን እነሱን 2 ነገሮችን አገኘን። 54 ላይ ነገረንን 2 ነገሮች ምን ነበሩ? እንዳትረሳ ያልኩ የዘላለም ሕይወትና በመጨረሻው ቀን መነሳት። እሺ ምን አለ 40 ላይ? ልጅን አይቶ እሺ በእርሱ የሚያምን ኢየሱስን አይቶ በእርሱ የሚያምን ማለት ነው። እሺ ሁሉ የዘላለም ሕይወት እንዲያገኝ፣ አንደኛ የዘላለም ሕይወት ማግኘት ይህ የአባቴ ፍቃድ ነው አለና እኔም በመጨረሻ ቀን አስነሳዋለሁ አለ። በኢየሱስ ስታምን የዘላለም ሕይወት ታገኛለህ፣ በመጨረሻው ቀን ትነሳለህ። 54 ላይ ወርዶ ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ማለት የጌታ ራት ሲበላ ሰው የዘላለም ሕይወት ይሰጠዋል፣ ከዛ በመጨረሻው ቀን ይነሳል ማለት አይደለም። ወደ ኢየሱስ ሲመጣ በኢየሱስ ሲያምን የዘላለም ሕይወት ይሰጠዋል፣ በመጨረሻው ቀን ይነሳል ማለት ነው። እዚህ ጋር ርዕሳችን እዚህ ስላልሆነ ወርጃለሁ። ስትወርድ ያብራራዋል በደንብ። በአፍ የሚበላ እንዳልሆነ ያወራል። ስለ ስጋ ነው የምታወሩት እያለ ሁሉ እኔ የማወራው እኮ መንፈሳዊ ነገር ነው እያለ ሁሉ ያብራራላቸዋል። ስለዚህ ፔንቴኮስታል የምትለው ፔንቴኮስታል መጽሐፍ ቅዱስ እንደሚል ልክ ጳውሎስ እንደሚያምን እንደዛ ነው የሚያምነው።
ልክ ጳውሎስ እንደሚያምን ማለት ነው። የጳውሎስ ሃይማኖት ነው ጴንጤቆስጣል ምለው። ጳውሎስ የማያምነው ጴንጤቆስጣል ውስጥ ያለ አንድ ልምምድ ካሳየኝ ዛሬ ነው ይወጣሉ። ዛሬ ኦርቶዶክስ ሆናል። እሺ ኤፌ ከርዕስ በጣም ወጣን። እዚህ ላይ እኔ ሀሳብ ልስጥና ወደ ርዕሱ እንመለስ። ግን እዚህ ጋር መናገር አለብኝ። እሺ ስለዚህ ወደ ዮሐንስ 6 ነው የመጣው ቶሎ ብዬ በ3 ደቂቃ በ4 ደቂቃ ብዙም አልቆይም። እንዳንተ ወደ ዊል ቢ ባክ ቱ ቶፒክ ማለት ነው። የአንደኛ እኔ የጠየኩ የነበረው አሁን ለምሳሌ የጌታ ስጋና ደም አማናዊ ነው፣ የኃጢአት ስርየት ያሰጣል፣ የዘላለም ሕይወት ያሰጣል ብለው ነው ቅዱስ ዮሐንስ ወንጌል፣ አራቱ ወንጌላውያን ጳውሎስም ጴጥሮስም ሁሉም ሐዋርያት ከዛም በኋላ ያሉ ሐዋርያነ አበው እስከ ኢቨን 50 ሴንቸሪ ሪፎርመርስም ያስተማሩት የቅዱስ የሐዋርያትን ትምህርት ነው፣ የጌታን ትምህርት ነው። ዮሐንስ 6 ጋር መጥተህ ያው የራስን መረዳት ብዬ ነው። ምክንያቱም እንደዚህ ብሎ ያስተማረ የቤተክርስቲያን አባት ወይም የእናንተ ቸርች ሪፎርመር ልታቀርብልኝ አትችልም። ግን የዮሐንስ ወንጌል ምዕራፍ 6 ምንድን ነው የሚለው? እንግዲህ የእግዚአብሔርን ስራ እንሰራ ዘንድ ምን እናደርግ? ጌታችን እዚህ ጋር የሚናገረው የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ። ለመብላት ስራ አለ ማለት አንድ ሰው ሰርቶ ነው ምግብ የሚመገበው አይደለ? ሰው ጌታችን አሁን የዘላለም ሕይወትን ማለት የሚያገኘውን የጌታ ስጋና ደም ለመቀበል መጀመሪያ ስራ ያስፈልጋል ማለት። ያ ስራ ምንድን ነው ብለው ሲጠይቁት እሱም እንግዲህ የእግዚአብሔርን ስራ እንሰራ ዘንድ ምን እናደርግ? ምክንያቱም የዘላለም ሕይወትን የሚያሰጠውን ምግብ መመገብ ፈለጉ፣ አላወቁም። ግን ጌታችን ደግሞ ስራ ያስፈልጋል ብሎ ነገራቸው። ኦኬ ያ ስራ ምንድን ነው ሲላቸው ያ ስራ ምንድን ነው? ምን እንሰራ ዘንድ ምን እናደርግ ሲሉት ጌታችን ምንድን ነው ያለው? ይህ የእግዚአብሔር ስራ እርሱ በላከው ታምኑ ዘንድ ነው። እምነት ፌት ማለት በነገራችን ላይ ማመን ብቻ አይደለም። ፌት የሚለው ቱ ብሊቭ ኢን አክሽን ነው። አክሽን አለው ማለት ነው። ስራ ከእምነት የሚነጣጥል አይደለም። የእንግሊዝኛው ኢቨን ፌት የሚለውን ትርጉም ሰው መጀመሪያ እምነት እንደሚቀድም ክርስቶስ ኢየሱስ የእግዚአብሔር ልጅ ነው፣ ወልደ እግዚአብሔር ወልደ ማርያም ነው ብሎ ማመን ይቀድማል። ስለ እምነት ነው የተናገረው። ከዛ አንተ ቁጥር 35 ላይ ሄድክና ጌታችን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ለዘላለም አይጠማም። እዚህ ጋር ስለ መብላት ስለ መጠጣት የሚያወራ የለም። በቃ በእኔ ማመን ማለት በእኔ የሚያምን አይራብም አይጠማም። ምንም ስለ መብላት ስለ መጠጣት እንትን የሚል የለም። መጀመሪያ ግን እምነት እንደሚቀድም የጌታ ስጋና ደም ለመቀበል አንድ ሰው በክርስቶስ ኢየሱስ አምኖ ከሞቱና ትንሣኤው ጋር መተባበርን በሚሰጠው ተጠምቆ ማለት ነው። አምኖ ተጠምቆ ላለ የሚሰጥ ነው። አጠር ላርገውና ግን ቁጥር 51 ላይ ዘጋው። ከላይ ጀምሮ ከሰማይ የወረደ የሕይወት እንጀራ የሚለውን ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ሕይወት የምሰጠው የእንጀራ እምነት ነው አላለ። ምንም ማለት ነው፣ ስጋዬ ነው አለ። ባጭ ሶስቴ ነው እንደውም የሚደግመው እዚህ ጋር ስለ ዓለም ሕይወት የምሰጠው ይህ እንጀራ ስጋዬ ነው። ማቴዎስ 26፣ ሉቃስ 22፣ ማርቆስ 14፣ አንደኛ ቆሮንቶስ ምዕራፍ 11። ይህ የሕይወት እንጀራ እንጀራውንም አነሳ ይላል አይደለ? አመሰገነ፣ ባረከ፣ ቆረሰ። ይህ ስጋዬ ነው አለ። ስለዚህ ስለ ዓለም ሕይወት ክርስቶስ እየሰጠን ስጋውና ደሙን እየሰጠን በህብስቱና በወይኑ ነው። ስለኛም አማናዊ ነው። የኃጢአት ስርየት ያሰጣል። የዘላለም ሕይወት እናገኝበታለን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ደሙ ዛሬም ትኩስ ነው የሚለውን ከምንድን ነው ታዲያ የምታገኙት? በስጋው ደሙ ነው። ያንንም ክርስቶስ በህብስትና ወይን አስቀድሞ ለሐዋርያ ሲሰጣቸውም ዝም ብሎ አይደለም፣ ለኃጢአት ስርየት ነው። ለኃጢአት ስርየት ብሎ ነው የሰጣቸው። ሐዋርያትም ያስተማሩት ይሄ ነው። ሐዋርያን አበውም ያስተማሩት ይሄ ነው። የእናንተ ትምህርት ከየት መጣ ነው? ቴንክ ዩ። አሁን እሺ ቆይ አይዛው ጋር ያዘውና እኔ አሁን እቺን ብቻ ነው የምልህ። አንድ እንትን አለኝ እኔ እንደዚህ አርጊው ሲያደርጉ ሰዎች አላስብልህም አስብልሃለሁ የሚል ነገር አለ እና ኦርቶዶክስ ቤተክርስቲያን አሁን ለኃጢአት ስርየት ነው ብላ ነው የጌታ ራት እንትን የምትለው እና አንድ ጥያቄ ጠይቃለሁ። ማይመለስ ጥያቄ ነው፣ ማንም ሊመልሰው አይችልም። ምድር ላይ ኤግዚስት የሚያደርግ አንድም ኦርቶዶክስ ሊመልሰው አይችልም። እንደማትመልሰው አውቄ ነው እንትን የምልህ። ግን ሌሎቹም ይጠይቁ። አትደናገጥ፣ ጸጥ ብለህ ተረጋግተህ መልስልኝ ጥያቄ፣ የምጠይቅህን ጥያቄ ማለት ነው። ግን ማይመለስ ጥያቄ ነው። እሺ ለኃጢአት ስርየት ነው የጌታ ራት ብለህ ነው የምታምነው? ሐዋርያት የሚያስተማሩት ለኃጢአት ስርየት ብለው ነው።
ወንደርፉል። ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ከመምጣቱ ሲቀርብ ሰዎች መጥተው ቅዱስ ቁርባን ከመውሰዳቸው በፊት ሁሉም ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። እንደውም ደግሞ በሱ ላይ ነው የሚሆነው ብለው ቄሱም ያውጁት አዋጅ አለ። ራይት ትክክል። ስለዚህ የጌታን ራት የሚወስደው ንጹሕ የሆነ ሰው ነው፣ ንጹሕ ያልሆነ ሰው? አዎ፣ ንስሐ የገባ ራሱን ያነጻ በንስሐ መጽሐፍ ቅዱሳዊ እኮ ነው። ስለዚህ ካዲያ ኃጢአቱ በንስሐ ካያነጻ ሰው ለምን ከየትኛው ኃጢአት እንዲነጻ ነው የጌታ ራትን የሚወስደው? ካዲያ ነጽቶ ነው ኦልሬዲ የጌታ ራትን የሚወስደው። በጣም ጥሩ፣ መጽሐፍ ቅዱሳዊ ነው። በጣም የሚገርም ንጹሕ ያልሆነ ንስሐ እያልገባ ንጹሕ ያልሆነ አይቀበል የሚለው መጽሐፍ ቅዱሳዊ አይደለም አላልኩም። እሱ የጴንጤ ትምህርት ነው፣ የፔንቴኮስታል ትምህርት ነው። እኛ ጋር አሁን ሙሉ ወንጌል የጌታ ራትን ስንወስድ ሰዎች ጾም ጸሎት ይዘው ነው በንስሐ ሆነው ነው የሚወስዱት። አልጠየኩም። እሱ ወደዛ ሽፍት አታርገው። እኔ ያልኩ ንጹሕ ያልሆነ አይቅረብ ብለዋል ቄሱ። ኦኬ፣ ንጹሕ ያልሆነ ያንን የጌታ ራት መውሰድ ይሄ ባይብል ካልም ነው፣ ጳውሎስም ተናግረዋል። ማይገባው ይላል፣ አኖርዝሊ ይላል። ኦኬ፣ ስለዚህ ኃጢአቱ መንጻት አለበት። ቄሱ ትክክል ናቸው፣ ቄሱ ትክክል አይደሉም አላልኩም። እኔ ግን ያ ሰው ንጹሕ ከሆነ በኋላ ከሆነ የጌታ ራት የሚወስደው ከኃጢአት ያነጻል። የጌታ ራት የምትለው ከየትኛው ኃጢአት ነው የሚነጻው? የነጻ ሰው ስለሆነ። በጣም ጥሩ። አሁን አንተ ያነሳው ምንድን ነው? የጌታ ስጋና ደም ለመቀበል አንድ ሰው በንስሐ የሚገኝ የኃጢአት ስርየት አለ። ፍጹም የኃጢአት ስርየትን የሚያገኘው ልክ የጌታ ስጋና ደም እንደ ማህተም በለው። ስለዚህ ስለዚህ ንስሐ ኃጢአትን ጨርሶ አያስወግድም ማለት ነው። ንስሐ ብቻ ገብቶ የጌታ ስጋና ደምን ሳይቀበል ፍጹም የኃጢአት ስርየት አያገኝም። መጽሐፍ ቅዱሳዊ እኮ ነው። አሁን መጽሐፍ ቅዱስን ታመጣልኛል። ስለዚህ ቄሱ ንጹሕ ያልሆነ አይቅረብ ብለዋል። ሰዎች የጌታ ራትን ሲወስዱ ምን ማለት ነው? ንጹሕ ያልሆነ ማለት ምን ማለት ነው? እሱ መተርጎም ላይ መጽሐፍ ቅዱስ የሆነ ማለት ንጹሕ ያልሆነ ማለት ምንም ይህንንም ደግሞ በ9 ይከፈላል ልትል ነው። ንጹሕ ያልሆነ ማለት ራሱን ቅዳሴ ትርጓሜ አልሰጠም። እኔ ሊጨርስ እንጂ እኮ ንጹሕ ያልሆነ ማለት ምን ማለት ነው? ንጹሕ ያልሆነ ማለት ራሱን በንስሐ ያጠበ ማለት ነው። ምንም ውስብስብ አይደለም። ቴንክ ዩ። በቃ ንስሐ ያልገባ ማለት ነው። ንስሐ ያልገባ ራሱን በንስሐ ያጠበ። እኔ ጥያቄ እንደሚመስልህ ቄሱ የሚሉት ንጹሕ ያልሆነ ነው። ጭራሽ ሰውየው በንስሐ ራሱን ያነጻል። ንጹሕ ሆኗል ይሄ ሰውዬ። አሁን ንጹሕ የሆነው ሰውዬ አልነጻም እያልከኝ ነው አንተ። የሚነጻው ሙሉ ለሙሉ የሚነጻው የጌታ ራት ሲወስድ ነው ካልክ ሙሉ ለሙሉ ሳይነጻ ነው የሚወስዱ የጌታ ራትን ማለት ነው። ያ ማለት ለፍርድ ሆኖበታል ማለት ነው። እሺ፣ አሁን እኔ ላውራ። ያጎሄድ በጣም ጥሩ። ወደ ሰርግ ስንሄድ እንዴት ብለን ነው የምንሄደው? ሰርግ ስንሄድ ቆሻሻ ልብስ ለብሰን በቆሻሻ ሰውነታችን ፀጉራችን ተንጨባሮ ነው የምንሄደው? እንደ አንድ ምድራዊ ሰርግ ስንሄድ አይደለ? ገላችንን ታጥበን ከወትሮ እንደውም አንዳንዴ ለየት አድርገን ነው የምንታጠበው። ልብስ መርጠን ሽቶ ተመርጦ ብዙ ዝግጅት አድርገን ነው ወደ ሰርግ የምንሄደው። ምድራዊ ምግብ ለመመገብ ማለት ነው። ወይም ደስታ ነው። በእርግጥ የሰውን ደስታ ለመካፈል ነው። የጌታ ስጋና ደም ግን ቤተክርስቲያን እየደገሰችው የጌታ ስጋና ደም የአምላክ ስጋና ደም ለመቀበል ከክርስቶስ ጋር ህብረት የምናደርግበት ከኃጢአት የምንነጻበት የጌታ ስጋና ደም ለመቀበል እንዴት ያለ ዝግጅት ያስፈልጋል? ውስጣዊም ውጫዊም። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ነው ቤተክርስቲያን የምትተገብረው። ቅዱስ ጳውሎስ ምንድን ነው ያለው ለቆሮንቶስ ሰዎች? የጌታ ስጋና ደም ስትቀበሉ የጌታ እንዴት መቀበል አንድ ሰው በንስሐ ራሱን አንጽቶ ራሱን መርምሮ ዝግጅት አድርጎ ያ ባይሆን ግን ፍርድ አለበት። ከእናንተ መካከል ትክክል ነው ብያለሁ። ይህንን መጀመሪያ አንተ ሳታብራራ ራሱን ማንጻት አለበት። ይሄ የፔንቴኮስታል ትምህርት ነው። ሙሉ ወንጌል በጾም ጸሎት ነው ህዝቡ የሚወስደው። ንስሐ ገብቶ ነው የሚወስደው። በኃጢአት መውሰድ አይችልም። ይሄ ትክክል ነው። ቄሱም ያንተ ራሱ ትክክል ናቸው ብዬ ነው ያስጀመርኩ። ትክክል ናቸው። ንጹሕ ያልሆነ አይቅረብ ያሉት መጽሐፍ ቅዱሳዊ ነው፣ የጳውሎስ ትምህርት ነው። ትክክል ናቸው ብያለሁ። አሁን እኔ ያልጠየኩን ጥያቄ ነው እያወራ ያለ። እኔ የጠየኩ ንጹሕ ከሆነ ይሄ ሰውዬ ንጹሕ ሆኖ ከሆነ የጌታ ራትን የሚወስደው ለመንጻት ነው የምትለኝ? የጌታ ራት የሚወስደው ምንድን ነው እያልኩ ያሉት። ንጹሕ አይደለም ካልከኝ ሰውየው መከራ አምጥታችሁበታል ማለት ነው። ለሞት ሆኖ ለፍርድ ሆኖበታል ማለት ነው። ይሄ መጽሐፈ ቅዳሴ ትርጓሜው ላይ ብታይ ምዕመናንም በደንብ ነው የሚረዱት። ራሱን ሳያነጻ የሚለው የቅዱስ ጳውሎስን ትምህርት ይዘ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ንጹሕ ያልሆነ ማለት እንደውም በአሁን ሰዓት እኛ እሱ መች ተቃውሞ አልሰማኝም እንዴ ፌዝዬ? እኔ እሱ መች ተቃውሞ ንጹሕ መሆን አለበት ትክክል ነው የእኛም ትምህርት ነው እያልኩ እኮ ነው። ሰው የጌታ ራት ሲወስድ ንጹሕ መሆን አለበት። ንጹሕ ካልሆነማ መውሰድ የለበትም። ይሄ ጳውሎስ ትምህርት ነው፣ መጽሐፍ ቅዱሳዊ ነው። የእንተን የቤተክርስቲያኖችን መጽሐፍ ማጣቀስ አያስፈልግም። ቄሱም የሚሉት ትክክል ነው፣ ፍጹም ነው፣ እውነታቸው ነው።
ንጹህ ሆኖ ነው የጌታ እራትን ሰው የሚወስደው። ትክክል ነው። አሁን እያልኩ ያለሁት ንጹህ የሆነ ከሆነ የጌታ እራትን የሚወስደው እንደገና የጌታ እራት ለመንጻት ነው የምትለኝ፣ ያልነጻ ነገር አለ ማለት ነው ወይ? ያልነጻ ነገር ካለ አደጋ ነው ማለት ነው እያልኩ ነው። ኤፍዬ ቆይ ፌዚ አንዴ ኤፊ ደግሞ አንተ ማይመለስ ጥያቄ ዝም ብለህ አትጠይቅ። ሁለት ደቂቃ ልስጣችሁና አንተም ፌዝም ትመልሳላችሁ። ዳይሬክትሊ ጥያቄውን መልሱት። ከዛ ሌሎችም ሁለት ደቂቃ በዚህ ሀሳብ ላይ በፎርጊቭነስ ኦፍ ሲን ላይ ከኮሚኒየን ጋር እናነሳና ከዛ ወደ ቶፒካችን ግን እንመለሳለን። ኤፊ ይህን ጥያቄ ሆልድ ታደርገዋል። ፌዝ 2 ደቂቃ ልስጥ መልስ ወደ እንመልሳለን ወደዛ። እቺ ይሄኛው ላይ ግን ግልጽ የሆነ መልስ ይስጡን ሳሚ። ግልጽ ለምሳሌ ፌዝ ሲመልስ ንስሐ ኃጢአትን ያነጻል ወይ? ሰው በንስሐ ከኃጢአቱ ይነጻል ወይ? አይነጻም ወይ ይነጻል ብሎ ይጀምር። ያ እንደሱ ነው የምናደርገው። ፌዚ 2 ደቂቃ የኤፊን ሀሳብ ዳይሬክትሊ ጥያቄውን መልስ ብቻ ማለት ነው እንዲህ በልና ከተቻለ በመጽሐፍ ቅዱስ ካልተቻለ በአባቶች ትምህርት አስደግፍ። ከዛ ወጌ ባራክ፣ ሳሚሻ፣ ተስፍሽ እና ኤቢ ቴስት ደግሞ 2 ደቂቃ ወይ 1 ደቂቃ እዚህ ሀሳብ ላይ ሪፍሌክሽን ሰጥተን ከዛ ወደ ቶፒካችን እንመልሳለን። ፌዚ ይቀጥል። እና ደም ለኃጢአት ስርየት ነው፣ የዘላለም ሕይወት እናገኝበታለን። የኢየሱስ ክርስቶስ ደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የምንለው ያን ጌታችን በጸሎተ ሐሙስ ለቅዱሳን ሐዋርያት በህብስቱና ወይኑ አድርጎ ሰጣቸው። ሲሰጣቸው ግን ለኃጢአት ስርየት ብሎ ነው እየሰጣቸው። ከዛ በተረፈ ግን እንዴት ነው የጌታ ስጋና ደምን መቀበል ያለብን? እንግዲህ ቅዱስ ጳውሎስ ለቆሮንቶስ ሰዎች የሰራው ስርዓት አለ አይደለ? ስርዓት አለ እንዴት መቀበል እንዳለባቸው። አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 27 ጀምሮ ማንበብ ትችላላችሁ። ይህ የምትቀበሉት ህብስትና ወይን የጌታ ስጋና ደም ስለሆነ ማንም ሰው አንወርዲ ሆኖ ሳይገባው ማለት ይህ የጌታ ስጋና ደም እንደሆነ ሳያምን አማናዊ መሆኑን የማያምን ከዛ ምንድን ነው ከክርስቶስ ጋር ህብረት እንዳለው ለኃጢአት ስርየት የዘላለም ህይወት እንደሚያሰጥ የማያምን ቢኖር የጌታ ስጋና ደም ስለሆነ ዕዳ አለበት ይላል። ከዛ በተረፈ ሳይገባው ደግሞ ይላል። ሳይገባው ማለት አንድ ሰው በንስሐ ወደ ለምሳሌ አሁን በቤተክርስቲያን ያው ንስሐ ገብቶ ራሱን በንስሐ አንጽቶ የማይቀበል ካለ ዕዳ አለበት። ከእናንተ መካከል እንደውም ሳይገባቸው አንወርዲ በሆነ ማነር የተቀበሉ ነበሩ። ንስሐ ሳይገቡ ራሳቸውን ሳያነጹ ሳይመረምሩ ቅዱስ ጳውሎስ እንደተናገረው ማለት ነው። ንስሐ ሳይገቡ የተቀበሉ አሉ። በእንደዚህ አንወርዲ ማነር ተቀብለው የሞቱ አለ ይላል አይደለ? ከእናንተ መካከል ብዙዎች አንቀላፉ፣ ተፈረደባቸው ማለት ነው። ዕዳ አለበት ማለት እኮ ነው። ስለዚህ አንድ ሰው ወደ ጌታ ስጋና ደም ራሱን በንስሐ አንጽቶ ነው የሚቀርበው። ይሄ ነው ፌዝ እኔ ጋ ብቻ ነው ጸጥ ያለው። ኔትወርክ እያስቸገረው። እሺ አንደኛ ዮሐንስ ላይ ይሄን ላንብብና ወደ ኤፍ ሄዳለሁ። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በእርሳችን አንድነት አለን ይላል። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። ኃጢአት የለብንም ብንል ግን ራሳችንን እናስታለን፣ የቀና ነገርም በኛ ዘንድ የለም። ኃጢአታችንን አምነን ብንናገር ግን ብንናዘዝ ማለት ነው። ኃጢአት መናዘዝ አለ ማለት ነው። ኃጢአታችንን ይቅር ይለን ዘንድ የታመነ ነው ቸርም ነው እያለ አንደኛ በንስሐ የሚገኝ የኃጢአት ኢቨን ንስሐን እኮ እያገኘ ነው ክርስቶስ በመስቀል ላይ ስለኛ ቤዛ ሆኖ። የመስቀሉ አንዱ በረከት እኮ ምንድን ነው? በንስሐ ወደ አምላካችን መቅረብ ችለናል ማለት ነው። ኢቨን ከሰባቱ ሚስጥራት ቤተክርስቲያን አንዱ ነው አይደለ? ሚስጥረ ንስሐ ሰው ቸርች ሳክራመንት እውን የሆነው
ጌታችን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ለእኛ ቤዛ ሆኖ ከራሱም ጋር ከአብ ከመንፈስ ቅዱስ ጋር ካስታረቀን በኋላ ነው አይደለ? እርቅ ከተፈጸመ በኋላ ከሆነ ይሄ የመንፈስ ቅዱስን ጸጋ በቸርች ሳክራመንት የምናገኘው ማለት ነው። ሰው በነሳ የሚገኝ ኃጢአት ስርየት አለ። ሰዓትን ጨርሳል። በቃ 5 ደቂቃ ያለው እኔ 2 ደቂቃ ስጠኝና በ2 ደቂቃ 3 ደቂቃ ሰጥቻለሁ። ኤፍዬ ግን አልተመለሰልንም። አይመለስም። ነግሬዋለሁ እንደማይመለስ። ጥያቄው የሚመለስ አይደለም። እኔ የጌታ እራት ላይ 4 ጥያቄዎች አሉኝ የማይመለሱ። እነሱ ቢመለሱ እነሱም ያምነውን አምን ነበረ። ስለማይመለስ ነው። ቆይ ኤፊ አንተ የምትለው ግን ይህን ጥያቄ የጠየቀውን ጥያቄ ራስን ነው የምንጠይቅህ ማለት ነው። ስለዚህ አንድ ሰው ታጥቦ ንስሐ ገብቶ የጌታ እራትን ሲወስድ ንስሐ ሲገባ ነው ኃጢአቱ የተሰረየለት ወይስ የሚሰረየለት ወይስ ደግሞ የጌታ እራትን ሲወስድ ነው? ይሄን ነው ቀጥታ የምትመልሰው። ሌላ ቦታ እንዳትወስደን ኤፊ። ንስሐ ሲገባ ነው ኃጢአቱ የሚሰረይ። ተመለሰ። አብራራው እንጂ በመጽሐፍ ንስሐ ሲገባ ምንድን ነው መሰላችሁ? በእኛ እንግዲህ እንደ ወንጌላውያን 2 አይነት ንስሐ አለ። እኛ ጋር 2 አይነት ንስሐ ነው ያለው። አንደኛው ዋንስ ኢን ላይፍ ታይም የሚደረገው ነው። ሰዎች ከጨለማ ወደ ብርሃን ከሞት ወደ ህይወት ሲመጡ የሚገቡት ንስሐ ነው። ኦኬ፣ ያ ንስሐ ዋንስ ኢን ላይፍ ታይም የሚደረግ ነው። ሁላችንም ጌታን ስንቀበል የገባነው ንስሐ ማለት ነው። ሌላኛው ደግሞ ክርስቲያን በዕለት ተዕለት ህይወታቸው ኃጢአት ሊያደርጉ ይችላሉ። አሁን አዲስ ነገር መጥቶ ኃጢአት አያደርግም ድካም ነው ምናምን በውሸት ነው። መጽሐፍ ቅዱስ ኃጢአት እንደሚያደርግ ክርስቲያን ይናገራል። ኃጢአት እንዳታደርጉ ነው የተባልነው። ኃጢአት ማድረግ የለበትም ክርስቲያን። ኃጢአት ግን ሊያደርግ ይችላል። ለዛ ነው ልጆቼ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ ካለ በኋላ ማንም ኃጢአት ቢያደርግ ግን አለ ክርስቲያኖች ኃጢአት ሊያደርጉ ይችላሉ። ሰው ኃጢአት ሲያደርጉ ምንድን ነው የሚያደርጉት? በንስሐ ቶሎ ብለው ይመለሳሉ ማለት ነው። በንስሐ ያንን ነገር ይመልሳል። ንስሐ የሚለው ነገር በዚህኛው በሁለተኛው ኮንቴክስት እያዝልኝ። ሰዎች የጌታ እራትን ሲወስዱ ንስሐ መግባት አለባቸው የጌታ እራት ከመውሰዳቸው በፊት። በጣም አሁን እኔ ባደኩባት ቤተክርስቲያን በሙሉ ወንጌል ጾም ጸሎት ሁሉ ተይዞ ነው የጌታ እራት የሚወሰደው ማለት ነው። ንጹህ ያልሆነ ሰው ያ ማለት በንስሐ ራሱን ያላነጻ ያላጠበ ሰው ከነ ኃጢአቱና ከነ ድካሙ የጌታ እራትን አይወስድም፣ አይበረታታም እንደዛ ማለት ነው። ያ ደግሞ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ቅድም ደጋግሞ ሲለውም ነበረ ፌዝ፣ እኔም ስለው ነበረ። እሱ ትክክል ነው። መጽሐፍ ቅዱሳዊ ነው። ሰዎች ንስሐ ገብተው ነው ራሳቸውን በንስሐ አጥበው ነው ለጌታ እራት መቅረብ ያለባቸው። ትክክል ነው። የኔ ጥያቄ የነበረው ሰዎች የጌታ ንስሐ ከገቡ በኋላ ንጹህ ያልሆነ አይቅረብ ካሉ በኋላ ቄሱ ሄደው የሚቆርቡት ሰዎች ንጹህ ነኝ ብለው ነው ማለት ነው። ንጹህ ካልሆኑስ ያንማ ኮንሲኮንስ አለው እኮ ሐዋርያው ቅዱስ ጳውሎስ እንዳለው እንግዲህ የወሰዱ ሰዎች አሉ እንዳሉት ይላል አይደል? እና ሳይገባቸው ሰዎች ተቆራረጠብን፣ ትንሽ ተንቀሳቀስክ መሰለኝ። እሺ ኦኬ፣ ቀጥል። ተቆራረጠ። ሶሪ። እሺ ኦኬ። ስለዚህ ያልኩት ምንድን ነበር? የጠየኩት ጥያቄ ንጹህ የሆነ ነው ሰው ነው፣ ንጹህ ያልሆነ አይቅረብ ተብለዋል። ስለዚህ ሁሉ ማለት ነው በንስሐ ራሱን ያነጻ ሰው ነው የጌታ እራት የሚወስደው። ከዛ በኋላ ደግሞ የጌታ እራትን ድጋሚ ለኃጢአት ለማንጻት ነው ብትል ቀልድ ነው የሚሆነው። ሰውየው ሳይነጻ ነው የበላው እያልከኝ ነው። ያ ማለት ሰውየው ፍርድ ተቀብለው በቃ ሌላ ነገር ነው የበላው ማለት ነው። ስለዚህ ይሄ ትክክል አይደለም። የጴንጤዎች የጌታ እራት ስርዓት ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ የሐዋርያቱ ነው ማለት ነው። ደግሞ ከስያሜ እኮ ብንነሳ አዲስ ኪዳን የጌታ እራት ይለዋል፣ የጌታ ማዕድ ይለዋል፣ እንጀራ መቁረስ ይለዋል እንጂ ቁርባን አይልም። ቁርባን የብሉይ ኪዳን ስርዓት ነው ከስሙ አንስቶ ማለት ነው። መጽሐፍ ቅዱሳዊ ነው፣ ትክክል ነው እኛ የምንለው። አሁን በሁለቱም መንገድ ነው ያነሳው ብላል። ሁለተኛውም አያዋጣህም አንተ፣ ሁለቱም አያዋጣህም። ሁለቱም የሚያዋጣው ጴንጤ ህፃናትን ታቆርባላችሁ እናንተ። አሁን ገብቷቸው ነው ህፃናት በጌታ እራት የሚገኘው ነገራቸው ነው። ምልክት ነው ትላላችሁ፣ ሲምቦል ነው ትላላችሁ። ከዚያ ያለፈ ምንም አይደለም። ምልክት እንደሱ ብቻ አይደለም ምንለው። የጌታ እራትን ለምንድን ነው የምንወስደው? አንደኛ የጌታ ትእዛዝ ስለሆነ። ኦፍኮርስ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ 11 ላይ በደንብ ይናገራል። የጌታ ትእዛዝ እኛ ቤት ዶክትሪን ነው። ኢየሱስ ካለ ዶክትሪን ነው። አንድ ሰው የጌታ እራትን እኔ አልወስድም ማለት እኛ ቤት እንደሚባል ኢየሱስ ካለ ዶክትሪን ይድረው ማለት ነው።
ነው የምናደርገው ማለት ነው። ሁለተኛ የጌታን የፍቅር የምናስታውስበት ነው። ደግሞ የጌታ ለየሰው ልጆች ሁሉ የከፈለውን ቅዱስ ጳውሎስ 11 ላይ በደንብ ይናገረዋል። ፍቅር የምናስታውስበት ነው። ከዛ ገና በሞቱ ደግሞ ህይወት እንዳገኘን በሰዎች ሁሉ ፊት የምንመሰክርበት ነው። እሱም ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ተናግሯል። እንደገና ደግሞ ዳግም ስለመምጣቱም ደግሞ በጥልቀት ማሰብ እንችላለን። ለዛም ደግሞ ራሳችንን እናዘጋጃለን። እሱንም ይተነትናል ሐዋርያው ቅዱስ ጳውሎስ እዛ ጋር የጌታ እራትን ስንወስድ ማለት ነው። የጌታ እራትን ስንወስድ በርካታ የምንካፈላቸው በረከቶች አሉ። ኦኬ፣ በዛ ማህበር ውስጥ ማለት ነው። የጌታ እራት ዝም ብሎ ምልክት ብቻ ነው ብለን አናምንም እኛ። ኦኬ፣ ግን አንተ ባልከው ሴንስ የኃጢአት ስርየት ደግሞ ያሰጣል የምትለው እኛ ንስሐ ገብተን ነው ሲጀመር የምንወስድ የጌታ እራትን እና ለዛ ነው ንስሐ ገብቶ ሰው ነጽቶ ነው የሚወስደው። የነጻ ሰው እንግዲህ ለመንጻት ይወስዳል ማለት ሚንታታ ነገር ሂድ ቁጭ በል ሶፋው ላይ ሂድ መሽቶ ባለ አይነት ግጥም ነው። ከዚህ በፊት እንደምለው ማለት ነው ማይገጥም ነገር ነው። በቃ ንስሐ ገባና ንጹህ ነውና ወሰደ ካልክ ንጹህ ሆኖ ነው የወሰደው። ስለዚህ ንጹህ አይደለም እያልክ ነው ካለበለዚያ የጌታ እራት ነው የሚያነጻው ካልክ፣ ስለዚህ ጌታ እራቱን በበላ ጊዜ ፍርድ ትበልተዋል ማለት ነው ይህ ሰው ጳውሎስ እንደሚለው። ስለዚህ ፔንቴኮስታሉ ነው ዶክትር እንትኑ ያለው ማለት ነው። ትክክለኛ የጌታ እራት ስርዓት ያለው ፔንቴኮስታሉ ጋር ነው ማለት ነው። ስለዚህ የተሰጠኝ ደቂቃ አልቋል። እዚህ ጋር ላቁም። እሺ ኤፊ ተባረክ። ሳሚ ለእኔም ደቂቃ ጨምር፣ አንድ ደቂቃ ጨምርልኝ። ለይፍ ብዙ ደቂቃ ነው የሰጠው። አይ አይደለም፣ እንደዛ አይደለም። መጀመሪያው ለአንተ እኮ 5 ደቂቃ ሰጠውና ለእሱ 2 ደቂቃ ሰጥቼው ከዛ ደግሜ 5 ደቂቃ ነው የሰጠኝ። ያው ለአንተ 5 ደቂቃ ሰጠው እኮ። አንድ ደቂቃ ብቻ ግን አይ እሰጥሃለሁ፣ መጨረሻ እሰጥሃለሁ። ሌሎች ወንድሞች እህቶች ስላሉ ወጌ 2 ደቂቃ ልስጥሽና ከዛ የአሁኑን ሀሳብ ላይ ሪፍሌክሽን ስጭ። ሰላም ለእናንተ ይሁን። እኔ አጭር ሀሳብ ነው ኤፊ ላይ ነው የምጨምረው። እንደ ወንጌላውያን አማኞች መሰረቱ ያለው ያው ሐሙስ ማታ ማቴዎስ 26 ላይ ነው መጀመሪያ መቆም ያለብን። ምክንያቱም ኢየሱስ ራት ከበሉ በኋላ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ይህም በቀጥታ አፕላይ ያደረገው ጳውሎስ ነው። አሁን ቅድም እንደተባለው አንደኛ ቆሮንቶስ 11 ላይ በተለይ እኔ ከጌታ የተቀበልኩትን ብሎ ኮት የሚያደርግልን ዮሐንስ 6ን አይደለም። እኔ ከጌታ የተቀበልኩትን ለእናንተ እሰጣለሁ ብሎ ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ዶክትሪናችን ከአባቶችም ትንተና ይቀድማል። አሁን እኛ ጋር የጌታ እራት የምንወስደው እንደ ሐዋርያት አፕላይ እንዳደረጉት ጅማሬው ራሱ ሊሰቀል ሐሙስ ማታ ነው። እንካችሁ ብሉ ፐርፐዙን ነገራቸው። ሲሰበሰቡ ደግሞ የዳኑ ክርስቲያኖች የቆሮንቶስ ቅዱሳኖች ተሰብስበው ይህን ስርዓት ሌሎችም እንግዲህ ይወስዳሉ ብለን ተስፋ እናደርጋለን። የጌታ ትእዛዝ ስለሆነ ጌታ ኢየሱስ አልፎ በተሰጠባት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ለመታሰቢያ አድርጉት አለ። ለኃጢአት ስርየት ይሰጣል፣ የኃጢአት ስርየት ነው አላለም። ለብዙዎች የሚፈስ ነው። ልክ ነው። በክርስቶስ ኢየሱስ በቀራንዮ መስቀል ደም በመፍሰስ ይቅርታ እንዳለ የታወቀ ነው። ግን ይሄን ሲወስዱ በቀጥታ ጳውሎስ ጋር ነው አሁን መገናኘት ያለብን። ይህ ስለ እናንተ የሚሆን ሥጋዬ ነው፣ ለመታሰቢያዬ አድርጎት ብሎናል። ሁለተኛ ደግሞ ስለ ደሙ ሲናገር ትልቁም ነገር ነው። ይህን እንጀራ በምትበሉበት ጊዜ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ በቃሌ ስለሆነ ነው። ሞቱን ትናገራላችሁ ነው የሚለው። ሞቱን መናገሪያ ነው። የኃጢአት ስርየት ይሰጣል አላለ። የመጀመሪያው ቤተ ክርስቲያን የጌታን እራት ስርዓት የወሰደችውን በተለይ ትእዛዙ የተሰጠበት ጊዜና ሐዋርያው ጳውሎስ በዚህ የጌታ ስጋና ደም ወይም የጌታ እራት ለት መደረግ ያለበትን በግልጽ ነው ያስቀመጠው። በግልጽ ነው። በቃ መታሰቢያ ነው። ሞቱን ትናገራላችሁ። ያው ያኔ እነሱ ዘምረው በልተው ጠጥተው የጌታን ስጋና ደም ወንጌል ስርጭት ነው የሚወጡት። ይሄ በቤተ ክርስቲያን ታሪክ የሚታወቅ ደግሞም አውዱ እንደዛ ነው የሚያወራው። በቃ ሞቱን መናገር የዳኑ ሰዎች ናቸው የቆሮንቶስ ቅዱሳን።
እንደውም እየመከራቸው እየገሰጻቸው መለያየት ስለነበረ በዚሁ በጌታ እራት ጉዳይ እሱን ገሰጸና ስትወስዱ ቁም ነገር 2 ነገር ነው መታሰቢያ። እኔ ከመጠጣታችሁ ከመብላታችሁ በፊት ብዙ ጥሩ ነው ጸሎት ማድረጉ ራሱ፣ ግን ብዙ ጥያቄ ነበረን ጊዜ ስለሌለኝ ነው። በኦርቶዶክስ በተለይ አፍ መሸፈን ሳይሆን ሄዶ መናገር። እኔ አሁን ቅድም ፌዝም መጠየቅ ፈልጌ ነበር ጊዜ ስለሌለን ነው። ታዲያ ለኃጢአት ስርየት ከሆነ ህፃናት ለምን ይወስዳሉ? ህፃናት ኃጢአት አለባቸው? ከሌላው የተለየ ነው? ለህፃናትና ብዙ ጊዜ የሚሰጠው ለማን እንደሆነ ታውቃላችሁ። እና ዮሐንስ 6 በዮሐንስ 4 አግባብ ነው የሚተረጎመው። ውሃ ጠጪም ብሎ የህይወት ውሃ ነኝ እንዳለ 2 ዓሣና 5 እንጀራ ባርኮ የህይወት እንጀራ ነኝ ከሰማይ የወረደ በፍጹም ስለ ጌታ እራት የሚናገር ክፍል አይደለም። ጳውሎስም እሱን ክፍል ኮታ አድርገው አይደለም የሰጣቸው። አመሰግናለሁ። እሺ ወጌ ተባረኪ። ኤቢ 3 ደቂቃ አለ። ሌሎቹን አስቀድማቸው። እኔ የእንትናን ማነው ቴስት ላይትን ብትሰጥ እዚህ ሀሳብ ላይ ስለሆነ ቶፒካችን እሱ አይደለም። ታምረ ማርያም ጋር ስለምንመለስ እዚህ ሀሳብ ላይ እንደ ማንኛውም ገስት 3 ደቂቃ ይሰጥና ከዛ ግን ዋናው ሀሳብ ላይ ስንመጣ ሁለቱ በደምብ ሌሎችም ኦርቶዶክሳውያን ካላችሁ ዋናው ቶፒካችን ይሄኛው ስለተነሳ ሪፍሌክት አድርገን እንድናልፍ ነው። ተስሽ 2 ደቂቃ ልስጥና ከዛ በተራ በተራ ነው እንደዚህ የወርዳን ወርታች ማለት ነው። ከተስሽ በኋላ ቴስት በኋላ ወይ እኔ ግን ምን ሀሳብ አለ? ኦልሞስት ብዙዎቻችን ተመሳሳይ ነገር ነው ያለን። አንዳንድ ነገር ከመደጋገም የዘለ ነገር ስለሌለ እንደዚህ ነው የምናምነው። በቃ ይሄ ርዕሳችን ስላልሆነ እኮ ነው። ኤፒ ባወራው ሀሳብ ላይ ስለምንስማማ አንድ ሀሳብ የለንም። ኦኬ እሺ፣ ቴስት በቃ ለአንተ 3 ደቂቃ ሰጥህና አንተ ሰመራይዝ ታደርጋለህ። ከዛ ለፌዝ 1 ደቂቃ ሰጠውና ወደ ቶፒካችን እንመልሳለን። እሺ እንደዛ እናድርግ። ቴስት መጀመሪያ ከየት ነው የመጣው? ማለት ኦርቶዶክስ ነው፣ ወንጌል አማኝ ኦርቶዶክስ ነው እኮ። ታዲያ እኮ ስለዚህ መጀመሪያ መስማት ያለብህ ተመሳሳይ ነው ስንል ከእናንተ ጋር አይደለም። ከእናንተ ጋርማ ተመሳሳይ አይደለም። አይ ወደ ርዕሱ እንመለስ። ሀሳባችን ተመሳሳይ ነው ስልክ ይሄን ሳናጠራ እንሄድም እያልኩ ነው እኔ። በአክቹዋሊ ማጥራት አይጠበቅብንም፣ ርዕሳችን አይደለም። አንተ ግን ለመመለስ ከገባህ የመጀመሪያው እንድትመልስልን የሚገባው ሌላ ነገር ውስጥ ከመግባት በፊት ንስሐ ሰዎችን ኃጢአት ያነጻል አያነጻ የሚለውን ጀምረህ መልስልን። ኖ አሁን ሌሎች ሰዎች ሲናገሩ አልጠየቅም። እኔ ጋር ብቻ ለምን ለመጠየቅ መጣየን? አይ ኖ ቆይ ተስፍሽ አንድ ጊዜ እሺ፣ ሁለታችሁም አንድ ጊዜ ሚውት አድርጉና። ጥያቄው የነበረው የኤፊ ጥያቄ ነው። ጥያቄው ምንድን ነው? የጌታ እራትን ከመውሰዳችን በፊት በንስሐ አይደለም እንቀርበው? የእናንተ ቤተክርስቲያን እንደዛ ታዛለች፣ መጽሐፍ ቅዱስም እንደዛ ያስተምራል። ስለዚህ ሰውየው ወይም ደግሞ አንድ ሴት የጌታ እራትን ከመውሰዷ በፊት በንስሐ በሪፔንታንስ ነው የምትቀርበው ከተባለ ሪፔንታንስ ስትገባ ወይም ደግሞ ንስሐ ስታደርግ ነው ኃጢአቷ የሚሰረየው ወይስ ስጋ ወደሙን ስትወስድ ነው የሚል ጥያቄ ነው። መቼ ነው ያ ነገር አፕላይ የሚያደርገው ነው ጥያቄ። ስለዚህ ያልተመለሰው ጥያቄ እሱ ነው። አሁን ኤፊ በደንብ አብራርቷል፣ ወግዬም አብራርታለች። ሌሎቻችንን ብንጠየቅ ሳሚም ተስፍሽም ኤቢም ብንጠየቅ ተሴም የሆነ ሀሳብ ነው የምንመልሰው። አሁን የእናንተ ሀሳብ ግን በኦርቶዶክስ ትምህርት ስጋው ደግሞ ለፎርጊቭነስ ኦፍ ሲን ለኃጢአት ስርየት ስለምትሉ የትኛውን ኃጢአት ነው የሚያስተሰርየው? ከንስሐ ያለፈ ሌላ ኃጢአት አለ ወይ? ንስሐ ሰው ሲገባ ከዛ የተረፈ ኃጢአት አለ ወይ? እግዚአብሔር ያለ ቅዱስ ቁርባን ወይም ደግሞ ያለ ኮሚኒየን የማያጥበው ኃጢአት አለ ወይ ነው ጥያቄው። ሀሳቡ ገብቶ እኮ ነው ቴስት የምታነሳው ሀሳብ እሱን የምታነሳው ገብቷል። እሺ ሳሚሻ ግን አሁን ከኔ በፊት የተናገረችው ስለ ዮሐንስ 6 ሁሉ አንስታለች። ይሄ ስለ እምነት ነው እንጂ ስለ ጌታና ስጋ ደም አይደለም። ይሄን ሁሉ መናገር አለብኝ በተሰጠኝ ደቂቃ ላይ። ችግር የለውም። አንተ ጥያቄውን መልሰው እንጂ አትሎንጋስ መልሱ እስከሆነ ድረስ ችግር የለውም። እሺ ታንክ ዩ ደቂቃ ስለሰጣችሁኝ አመሰግናለሁ። ምንድነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ከሚለው እንጀምራለን። ምክንያቱም ሰው ከኃጢአት ሊነጻ ኢየሱስ ክርስቶስ ደም ስለሚገባ ነው ጌታችን ደሙን ያፈሰሰው ስጋውን የቆረሰው። ለምን? የእንስሳት ደም ከኃጢአት ሊያነጻን ስላልቻለ ነው። ስለዚህ ምን ማለት ነው? ይሄን እንደ መነሻ አድርጌ ወደ ዮሐንስ 6 መጣለሁ።
ዮሐንስ 6 ላይ ምንድነው ጌታ የሚለው? እውነተኛ የህይወት እንጀራ እኔ ነኝ፣ ይህን እንጀራ የሚበላ ለዘላለም ይኖራል ይላል ጌታ። ብዙ ጊዜ እዚህ ቦታ ላይ እንጀራ 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 እያለ ከጠቀሰ በኋላ 51 ላይ መጥቶ ምንድነው እውነተኛ የህይወት እንጀራ እኔ ነኝ፣ ይህን እንጀራ የሚበላ ለዘላለም ይኖራል፣ እኔም ስለ ዓለም የምሰጠው እንጀራ ስጋዬን ነው እንጂ ያለው እምነት ነው አላለም ጌታ። ዮሐንስ 6 ላይ ማለት ነው። እኔም ስለ ዓለም የምሰጠው እንጀራ ስጋዬን ነው። ከዛ 53 ላይ መጥቶ ምንድነው የሚለው? እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ማለት። ስለዚህ ምንድነው ስለሚበላ ስለሚጠጣ ስጋው እየተናገረ ነው ያለው። አባቶቻችሁ መና በሉ ሞቱ፣ አሁን ግን የምሰጣችሁ ህይወት የሚሰጥ ነው የሚገል አይደለም እያለ ነው። ስጋዬም እውነተኛ መብል ደሜም እውነተኛ መጠጥ፣ ስጋዬን የበላ ደሜን የጠጣ ለዘላለም ይኖራል ይላል። ይህን እንጀራ እያለ የተናገረው ስለ ስጋው ከሆነ ከዛ ማቴዎስ 26 ላይ ይህን እንጀራ አንስቶ ሲሰጥ እናያለን። ምንድነው ብሎ የሚሰጠን? ሲበሉም ጌታ እንጀራ አነሳ ይላል። ባርኮ ቆርሶም ለደቀ መዛሙርቱ ሰጣቸው። እንካችሁ ብሉ ይህ ስጋዬ ነው አለ። ከዛስ ምን አደረገ? ጽዋውን አነሳ፣ አመሰገነ። ምንድነው ብለው? ልብ አድርጋችሁ ስሙ። ካመሰገነ በኋላ እንካችሁ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ምን ነው አለ። ይህ ነው እያለ በቅዱስ ቁርባን በኩል እኛ ደሙንና ስጋውን እንደምናገኝ እያሳየን። ልብ ብላችሁ ስሙ። ምንድነው የሚለው? ይህ ስለ እንጀራውን አንስቶ ከተናገረ በኋላ ይህ እንጀራ ምንድነው አለ? እኔ ስለ ዓለም የምሰጠው ስጋዬን ነው አለ። ከዛ ማቴዎስ 26 ላይ አንስቶ ለደቀ መዛሙርቱ ሲሰጣቸው እናያለን። ከዛ ምንድነው? እንጀራውን አነሳ፣ ባረከ፣ እንካችሁ ብሉ ይህ ስጋዬ ነው አለ። ጽዋውን አነሳ፣ አመስግነው እንካችሁ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ሰጥቶናል። እኛ ልክ ጌታ እንደሰጠን የኃጢአት ይቅርታን ያሰጠናል፣ የዘላለምን ህይወት ያሰጠናል። ያንተን ስጋ ካልበላን ደሙን ካልጠጣን ህይወት የለንም ብለን ጌታ ስጋዬ ነው ብሎ ሲሰጠን አሜን ብለን ተቀብለን አምነን በእምነት ማለት ነው። ጌታ ደሜ ነው ብሎ ሲሰጠን አዎ ደሜ ነው ብለን አምነን ተቀብለን የጌታን ትእዛዝ ተቀብለን ከኃጢአታችን እንነጻለን። ለምን? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እኔ አሁን እነ ኤፊን የምጠይቃቸው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ይሰብካሉ። ይሄን የልጁን የኢየሱስ ክርስቶስ ደም የት ነው ያገኛችሁት? ለምን? የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም ብለ ልጨርስ። የት በልታችሁ የት ጠጥታችሁ ነው ህይወት ያገኛችሁ ነው አንደኛ የኔ ጥያቄ ማለት ነው። ለምን? የሰውን ልጅ ስጋውን ካልበላ ደሙን ካልጠጣ በራሳችሁ ህይወት የላችሁም ብሏል። አግኝታችሁ ካልበላችሁት ካልጠጣችሁት ህይወት የላችሁም ማለት ነው። ይሄን የት አግኝታችሁ እንደበላችሁ ለእኔ ትነግረኛለህ። እኔን ብጠይቀኝ በቅዱስ ቁርባን በኩል እንደማገኝ በመጽሐፍ ቅዱስ አስረዳለሁ። ለአንተ የት አግኝተህ በላኸው፣ የት አግኝተህ ጠጣኸው ንገረኝ። እሺ ልንገርህ፣ የት አግኝቼ እንደበላሁና ይቆራረጣል። አይ ቲንክ ይሰማችኋል? ይሰማል? አሁን ትሰማለህ? ቀጥለው የተቆራረጠ ነው። ኤፊ የተቆራረጠበት ነው። እኔ ጋር ነው የሚቆራረጠው ወይስ? ኤፊ ኔትወርክ ቀይ እያበራ ነው። እስቲ ወገኖች ታፕታፕ አድርጉ። የተቆራረጠ እንትን ዞር ልበል። ቆይ ወገኖች ታፕታፕ አድርጉ። የሶሪ ቲም ቤት ፎሎ አድርጉ። ኮፒ ሊንክ አድርጉ። ኤፊ እስኪመጣ እንደው እንትን ላንሳለት። ቆይ ቴስት ላይ ተው ተስፍሽ ቆይ ቴስት ላይ ደቂቃውን መጠቀም ስላለበት ከአንድ ደቂቃ አስጨምርልታለሁ። ከኤፊ ጋር ጥያቄ ጠይቋል፣ ይመልሳል። አንድ ደቂቃ ያልቃል ማለት ነው። ኤፊ አይ ቲንክ ኔትወርክ ነው። ወርደህ ትገባለህ። ሚውት ሆነ እንኳን እንትን አላለም። ግን ለምንድን ነው ንስሐውን ጥለውት ወደ ሌላ አቅጣጫ የሚወስዱት? በንስሐ ኃጢአት ይቅር ይባላል፣ ኃጢአት ስርየት ያገኛል ወይ? ቆይ ተስፍሽ አንዴ ምን አልከኝ ኤፊ? እሺ አሁን አይሰማም? ሰራ ነው ተስፍሽ። አሁን ይሰማዋል። ቆይ ተክልዬ አንድ ጊዜ ማን ነው እንትና የወረደው ማን ነው? እሺ የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል ብላችሁ ትሰብካላችኋል።
የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። ትክክል፣ እንደዛ ስለሚል ዮሐንስ ካዲያ እሱ በጌታ እራት ነው የምናገኘው እኛ ደሙ ነው ይላል እና እናንተስ እንዴት ነው ያገኛችሁት ይላል። ቅድም ተናግሬ ነበረ፣ አሁን መድገም አያስፈልገኝም ነበር። አሁን ራሱ ያነሳው ክፍል ላይ እንዴት እንደምናገኝ ስጋ መብላት እና ደም መጠጣት ማለት እንደሆነ ነግሬው ነበረ። እንግዲህ ዮሐንስ 6 ላይ ራሱ ያነሳው ጥቅስ ላይ ማለት ነው፣ ከፍ ብሎ ዮሐንስ 6:35 ላይ ኢየሱስም እንደዚህ አላቸው። መጀመሪያ ከላይ ምን ብለው ጠይቁታል? ምን አላቸው ኢየሱስ? የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። አሁን ስለ እግዚአብሔር እንጀራ እያወራ ነው። ከዛ እነሱ ደግሞ ጌታ ሆይ ይህን እንጀራ ስጠን አሉት ይላል። ይሄ ከሰማይ የሚወርደውን የዘላለም ሕይወት የሚሰጠውን እንጀራ ስጠን አሉት ይላል። ከዛስ በቅዱስ ቁርባን ጊዜ ታገኙታላችሁ ነው ያላቸው ኢየሱስ። እንደዚህ ነው ያላቸው ኢየሱስም እንዲህ ያላቸው፣ እሺ የህይወት እንጀራ እኔ ነኝ። አሁን የህይወት እንጀራው ተገኘ። አንድ ከዛስ ወደ እኔ የሚመጣ ከቶ አይራብም። ኦኬ ልክ ወደ እሱ የሚመጣ ሰው አይራብም ማለት ነው። በቃ በልቷል፣ አግኝቶታል ማለት ነው። ከዛስ በእኔ የሚያምን ሁልጊዜ ከቶ አይጠማም፣ ጠጣው ማለት ነው። በቃ በእሱ አመነ ማለት አንድ ሰው ጠጣው ማለት ነው። ስለዚህ የልጁ ኢየሱስ ደም ከኃጢአት ሁሉም ያነጻ ቅዱስ ቁርባን ተሰልፈ ስትወስድ ሳይሆን በልጁ በኢየሱስ ክርስቶስ ስታምን፣ በመስቀል ላይ የተሰራውን ስራ ስታምንና ስትቀበል ያኔ በኢየሱስ ደም ትታጠባለህ ማለት ነው እንጂ በቅዱስ ቁርባን ነው ማለት አይደለም። እሺ ይህንን ስል ያንተ ተራ ስለሆነ ከዚህ በላይ አልሄደ። ይህንን እንትን ልበል። አይ ልጁ ወርዷል እኮ በቃ ወደ ጥያቄያችሁ ተመለሱ። ወደ ፌስ ተመለሱ። ወደ ቅድም ምንድነው ጥያቄ የነበረው? አሁን የጌታ እራት ላይ ጥያቄ ለሚያነሱ ሰዎች ይሄኛውን ጥያቄ ሁልጊዜ ይጠይቋቸው። አሁን እንደሰማችሁት ይሄ ጥያቄ ሲነሳ የሚመለስ ጥያቄ አይደለም። አሁን ሁሉም ይሰማሉ፣ በፌክ አካውንት ሁሉም ማለት ነው። በነገራችን ላይ ሁሉም ይሰማሉ፣ ከውስጥም ውጭም የትም ያሉ ሰዎች ይህን ይሰማሉ። ግን ሄደውም ተመራምረው ፈልገው ፈንቅለውም ሊያመጡት አይችሉም። እኔ አሁን ይህንን የዛሬ 2 ዓመት ዲቤት ሳደርግ የጠየኩት ጥያቄ ነው። ሊመለስ አይችልም፣ አያነሱትምም ደግሞ ማለት ቤት ከፍተው አሁን ለዚህ መልስ የሚሰጥ አይኖርም። ለምን? የሚመለስ ጥያቄ አይደለም። ቄሱ ይመጡና ንጹህ የሆነ ይቅረብ ይላሉ። ንጹህ የሆነ ሰው ነው የሚቀርበው። አይ ንጹህ ሳይሆን የቀረ ኃጢአት ኖሮ ነው የጌታ እራትን የወሰደው ካሉ ሰውየው ተፈርዶበት ሞተዋል ማለት ነው። ለፍርድ ነው የበላው ማለት ነው። ሰውየው ንጹህ የሆነ ነው መውሰድ ያለበት ያንን። ስለዚህ ነስቶ ደግሞ ከወሰደ ለኃጢአት መንጻት ነው ደግሞ ወይም ለኃጢአት ስሬት ነው የሚባለው ነገር ደግሞ ትክክል አይሆንም ማለት ነው። ኃጢአቱ የተሰረየለት ሰው ወይስ እየተራመ ንስሐ ገብቶ ልክ እንደዚህ ወቅሴ ያደርግ ወደ እንትኑ ወይስ አፉን ሲከፍት ኃጢአት ሰራ ነው? በዛ መካከል ነው ወይስ ምንድን ነው? ኦልሬዲ ንስሐ ገብቶ ንጹህ ሆኖ ነው የሚወስደው። አሁን ሁለት ነገር ነው እዚህ ጋር መነሳት ያለበት። አንደኛ ንጹህ ሆኖ ንስሐው አያነጻም ወይም ደግሞ ቅድም እንደተባለው አይነት ነገር አይ ፍጹም የሚሆነው ማህተም ምናምን አይነት ነገር ከሆነ እሺ የፈለገ ይሁን። ግን ሰውየው ንጹህ ሳይሆን የጌታ እራትን ከወሰደ ምንድነው ኮንሲኩዌንሱ? ጳውሎስ ምንድን ነው የሚለው? ፍርድ ይበላል አይደለም የሚለው? ሰው ንጹህ ሳይሆን ከሆነ የበላው ፍርድ በልተዋል ሰውየው ማለት ነው። ስለዚህ ነጽቶ ነው የሚበላው ማለት ነው። ነጽቶ ከበላ ደግሞ ለኃጢአት ስርየት አይደለም ማለት ነው። ንስሐ በገባ ጊዜ የኃጢአቱን ስርየት አግኝተዋል ማለት ነው። ንስሐ እንግዲህ ከኃጢአት ስርየት ጋር መጽሐፍ ቅዱስ ኢየሱስ ራሱ ሐዋርያት በተደጋጋሚ የሚያነሱት ነገር ነው፣ ንስሐና የኃጢአት ስርየትን ማለት ነው። ስለዚህ የጌታ እራቱን ሲወስድ ወይም ደግሞ በአፉ ሲያስገባ ጽዋውን ወይም ደግሞ ህብስቱን በአፉ ሲያስገባ ነው የኃጢአት ስርየት የሚያገኘው ከተባለ ሰውየው የኃጢአት ስርየት ሳያገኝ የበላ ሰው ነው፣ ፍርድ በልተዋል ማለት ነው ሲበላ። እሱ ነው እንደገና በሁለት መንገድ ነው አንወርዝ ሳይገባውም ሳይገባውም የተባለው ትክክል አይደለም። አሁን ለምሳሌ ህፃናት ገብቷቸው አይወስዱም የጌታ እራትን በዛ እድሜያቸው ማለት ነው። ህፃናት ሲወስዱም ሳይገባቸው ነው ማለት ነው እየወሰዱ ያሉት ማለት ነው። ስለዚህ ፔንቴኮስታል ከእንትን የራቀ አይደለም፣ የጳውሎስ ሃይማኖት ነው። የጳውሎስ መሰረት ያ የሐዋርያትና ነቢያት መሰረት የተባለው እዛ ላይ የተተከለ ነው። የፔንቴኮስታል ሃይማኖት ልክ ኢየሱስ እንደሚል እንደዛ የሚኖር ሃይማኖት ነው። መሰረቱም እንደዛ ነው። ሐዋርያቱና ነቢያቱ ነው። ተባረኩ። እሺ ፊ ጨርስ። ኔትወርክ አስወረደኝ። አዎ ቴስቴ ለምሳሌ ወደ ቶፒካችን እንድንመለስ አሁን አንድ ጊዜ ቴስቴ አሁን ኤፌ የጠየቀው ጥያቄ ስትሬት ፎርዋርድ መመለስ ትችላላችሁ። ለምሳሌ ግልጽ ጥያቄ የጠየቀውና እኔ ላስረዳው እስኪ ለኤፊ። እሺ ግን ቀጥታ ዳይሬክት የምትመልሰው ሀሳቡ በትክክል። እሺ ወንድምነት ቀጥል። እሺ አመሰግናለሁ። አንደኛ ትልቅ ኮንፊውዥን ውስጥ
ስለገባ ነው ብዬ አምናለሁ። ኤፍሬም ለምሳሌ ንስሐ ወደ እግዚአብሔር መመለስ መጸጸት ነው እንጂ የኃጢአት ስርየትን አይሰጥም። ንስሐ ቀጥታ የኃጢአት ስርየትን አይሰጥም። የኃጢአት ስርየት የሚገኘው በደሙ ነው። የክርስቶስን ስጋና ደም በመቀበል በመውሰድ ነው የኃጢአት ስርየት የሚገኘው። ንስሐ ካልን ግን ልክ እንደነ ነነዌ ሰዎች በደል ሰሩ፣ እግዚአብሔር ተቆጣ፣ ሊያጠፋቸው ሲል ነቢዩን ላከላቸው። ከዛስ እንዲመለሱ ማለት ከጥፋታቸው እንዲመለሱ ለማድረግ እንጂ ምንድነው የኃጢአት ስርየትን በመመለሳቸው ብቻ የኃጢአት ያንን አክቹዋል ኃጢአት ስርየት እንዲያገኙ አይደለም፣ አይገኝም በዚህ መንገድ። እንደዛ ከሆንማ የክርስቶስ መምጣትም ራሱ እኮ ኩዌስችን ውስጥ ሊገባ ነው። ሰው በንስሐ ብቻ የኃጢአት ስርየትን የሚያገኝ ከሆነ የክርስቶስ መሞትም በቃ ምንድነው ቫሊዩ ሊያጣ ነው ማለት ነው። ነገር ግን ትክክለኛው እሳቤ ለኤፊ የምነግርህ የኃጢአት ይቅርታ የሚገኘው የክርስቶስን ስጋና ደም በመውሰድ እንጂ ወይም ደግሞ ለምሳሌ በብሉይ ኪዳን ብንሄድ ንስሐ ይገባሉ፣ ግን ለኃጢአት ማስተሰሪያ የሚሆነውን መስዋዕት አብሮ ያቀርባሉ። በዛ መንገድ ነው እንጂ ስርየት የሚያገኙት ይቅር በለኝ በድያለሁ በማለት ምህረትን ያገኛሉ። ነገር ግን ስርየትን አያገኙበትም። ያ በደል እንዳልተሰራ ሆኖ ማለት ወይም ንጹሕና ፍጹም ቅዱስ ሆኖ እንዲቀየሩ አያደርጋቸው፣ ከበደሉ አያነጻም። ስለዚህ ኤፍሬም እዚህ ላይ ያለ ኮንፊውዥን ነው። አሁን በንስሐ ሰው ከኃጢአቱ ከታጠበ አልክ፣ በንስሐ ምንድነው ወደ እግዚአብሔር ይመለሳል፣ ከነበረበት ከዛ መጥፎ ህይወት ከአሮጌው ማንነት ምንድነው ይወጣል። ግን ስርየትን ማግኘት ግን አይችልም። ስርየትን የሚያገኘው በጌታ ደም ነው። አሁን እኛም በቤተ ክርስቲያናችን የኃጢአት ስርየት የሚገኘው በቅዱስ ቁርባን ነው። የክርስቶስን ስጋና ደም በመውሰድ ነው። ንስሐ የሚያስፈልገው ወደ እግዚአብሔር ለመመለስ ነው። አንዱ የንስሐ ትርጓሜ መጸጸት ማለት ነው። ከነበረበት በደል ተጸጽቶ ይቅር በለኝ ብሎ ወደ እግዚአብሔር መምጣት ማለት ነው። ወደ እግዚአብሔር ሲመጣ ግን በሬው ይታረዳል፣ የሰባው ወይፈን ይታረዳል፣ ይበላል፣ ይጠጣል፣ ተድላ ደስታ ይሆናል። ያ ደግሞ የክርስቶስ ምሳሌ ነው፣ የክርስቶስ ስጋና ደም ምሳሌ ነው። ስለዚህ በቁርባን ነው ስርየት የሚገኘው ነው። በቤተ ክርስቲያናችንም ንስሐ ከገባ በኋላ አንድ ሰው ሳይቆርብ መቅረት አይችልም። ተሳስቶ ሊቀር ይችላል። ሳይቆርብ ከቀረ የኃጢአት ስርየቱን አላገኝም። ከዛ ማንነቱ ግን ተጸጽቶ በደለኛነቱን አውቋል። ግልጽ ነው ሐሳቤ። ስለዚህ በንስሐ አይደለም ስርየቱ የሚገኘው፣ በንስሐ ወደ እግዚአብሔር ይመለሳል፣ ይጸጸታል እንጂ አንተ በንስሐ ስርየት ይገኛል ብለህ ስለደመደምክ ከዚህ ላይ ከተገኘ ስጋው ደሙ ለምን አስፈለገ ወደሚል ስህተት የወሰደ እሱ ነው ብዬ ነው የማስበው። መልስህ መሰለኝ ኤፊ። ፊዝዶኖ ነው ምናምን ባትል ጥሩ ነበረ። ቅድም ምን ብዬ ነበር መሰለህ? ይህ መልስ ስትመልሱ አትቸኩሉ፣ በማስተዋል መልሱ። የሚመለስ አይደለም ካልኩህ 40 ዓመት ተመራምረህ ልትመልሰው የምትችለው አይደለም። እንደዚህ ቀላል አይደለም። አሁን ያመጣኸውን ልንገርህ፣ እንዴት እንዳልመለስከው ልንገርህ። አሁን ንስሐ የኃጢአት ስርየት አያስገኝም፣ የኃጢአት ስርየት የሚያስገኘው ደሙ ነው አልክ። ኦኬ እሺ፣ ንስሐ አላስገኝም። በተደጋጋሚ ማነሳውን ነገር ረስተኸዋል፣ አንተ አልሰማኸውም። ኦኬ ሰውዬ እያልከኝ ያለው የኃጢአቱን ስርየት ሳያገኝ ሳይነጻ ቅዱስ ቁርባን ወሰደ እያልከኝ ነው። ያ ማለት ሰውየውን ገደልከው ማለት ነው በቃ። ምክንያቱም ሰውየው ሳይነጻ ነው የወሰድከው እያለ ቄሱ ደግሞ ንጹሕ ያልሆነ ፈጽሞ እንዳይጠጋ ብለው ብዙ ማስጠንቀቂያ ተናግረው ነው ወደ ጌታ እራት የሚመጣው ሰው ወደ ቁርባን የሚመጣው ማለት ነው። ስለዚህ ሰውየው ኃጢአቱ ሳይሰረይ ከነ ኃጢአቱ ቅዱስ ቁርባን ወሰደ እያልከኝ ነው። ያ ደግሞ መጽሐፍ ቅዱስ የሚለው እንደዛ አይደለም ብለህ ቆይ እንደዛ አይደለም ካልክ ቆይ ይህን ጥያቄ መልስሽ። እንደዛ አይደለም ካልክ ለኃጢአት ስርየት አይደለም ንስሐ አልክ። ንስሐ ሲገባ ኃጢአቱ አልተሰረየም አልክ። ሰው ኃጢአቱ ሳይሰረይ ቁርባን ወሰደ እያልክ ነው አደለ? ኃጢአቱ ሳይሰረይ አንድ ሰው ቁርባን ሲወስድ ምንድን ነው የሚሆነው ነው የሚለው ጳውሎስ። ምን ማለት እንደሆነ ይቅርታ አድርግልኝ እና የኃጢአት ስርየት ምን ማለት እንደሆነ ገብቷል። ይቅርታ፣ ምህረት፣ የኃጢአት ስርየት የተለያዩ ነገሮች ናቸው። የኃጢአት ስርየት መሰረዝ ወይም ንጹህ ሆኖ መገኘት ማለት ነው። ጀስቲፊኬሽን በንስሐ ብቻ ትዊስት አታድርገው። የኃጢአት ስርየት ማለት ውስብስብ አይደለም። የኃጢአት ስርየት ማለት ኃጢአቱ መሰረይ ማለት ነው። ኃጢአቱ ተደመሰሰለት ማለት ነው።
ተሰረዘለት ማለት ትክክል በዋሬ በለው ግልጽ ነው ቃላቱ። አሁን እኔ እያልኩ ያለሁት ሰውየው በንስሐ የኃጢአቱን ስርየት አላገኘም ማለት የኃጢአት ስርየት ያላገኘ ሰው ቁርባን ወሰደ እያልከኝ ነው? እውነት ውሸት? እኔ የኃጢአት ስርየት ያላገኘ ሰው አዎ የኃጢአት ስርየት ለማግኘት ነው ቁርባንን የሚወስደው። ስለዚህ እነሱ ሳያገኝ ከወሰደ ደግሞ ቄሱ ንጹሕ ሆኖ ነው መውሰድ ያለበት የሚለውን ሕግ ተላለፈ ማለት ነው። ሐዋርያው ቅዱስ ጳውሎስ ራሱ በጣም አስጠንቅቆ ማለት ነው አንወርዝል የወሰደ ብሎ እየተናገሩ ያሉት ከመስመሩ ውጭ ነው እያወራ ያሉ ሀሳቡን ስላልተረዳው። የካህኑ ንግግር በኃጢአት ውስጥ ሆኖ ማለት እንዳይቀርብ ማለት የኃጢአት ፍላጎት ኑሮት እንዳይቀርብ ኃጢአቱን ሳይናዘዝ ወደ እግዚአብሔር በጸጸት ሳይመለስ ጥፋተኛነቱን ንጹሕ ማለትስ በስንት ይተረጎም ይሁን? እናንተ ጋር ንጹሕ ማለትስ በስንት ይተረጎም ይሁን? ልንገርህ፣ የቄሱ ንግግር በዛ ነው የሚተረጎሙ። የካህኑ ንግግር ቄሱ ንጹሕ ያልሆነ ወደዚያ አይቅረብ ይላሉ አይደል? ቃል በቃል እኮ እና ያ ንጽሕና ሙሉ ስርየትን ቀጥታ ያላገኘ ማለት አይደለም እኮ። ስለዚህ ግማሽ ስርየት ያገኘ ማለት ነው። ቆይ ልንገርህ፣ በመጸጸቱ ነው። ሁለቱም እኮ የቤተ ክርስቲያናችን። እሺ ተጸጸተ ሰውዬ፣ አንተ የምትለውን ላድርግ። ተጸጸተ ሰውዬ ግን የኃጢአቱን ስርየት ሳያገኝ የጌታ እራትን ከበላ መጽሐፍ ቅዱስ ደግሞ ለዚህ ሰው ፍርድን ይበላል ነው የሚለው። እና ፍርድ ነው የምታበላው ማለት ነው። ይህ ሰውዬ ሳይነጻ ከሆነ ቄሱ እንዳለው ሳይነጻ ከሆነ የሚወስደው አይደለም። ይኸውልህ ካህኑ የሚናገረው ከዚህ በበደለኝነት ሀሳብ ውስጡ ነው። የኃጢአት ፍላጎት እያለው ኃጢአትን ለመስራት ለነገ ራሱ ዝግጁ ሆኖ ዛሬ ኃጢአትን ለመተው ሳይቆርጥ ሳይጨክን ወይም ደግሞ ጨክኖ ንስሐ ገብቶ ምንድነው ለስጋው ደግሞ ብቁ ሆኖ የሚገባ ዲዘርቪንግ ወይም ወርዚ ሆኖ መቅረብ ሳይችል እንዳይወስድ ለመናገር የሚናገሩት ነው። ያንን ነው እንጂ። ስለዚህ አሁን አንድ ነገር ይሄን እኮ በለው ቃላቱን ስልኩ አላልኩም። ቆይ እሺ። ስለዚህ ከነ ኃጢአቱ ነው ሰው የሚወስደው እያልከኝ ነው? ቅዱስ ቁርባን እናንተ ጋር ከነ ኃጢአቱ ነው ሰው የሚወስደው? በቃ በትክክል ከነ ኃጢአቱ ነው የሚወስደው። ኃጢአተኛ ቆይ ልንገርህ፣ ሀሳቤ ግልጽ ነው፣ ለሁላችሁም ግልጽ ነው። ስለዚህ ቄሱ የሚሰጡት ያን ሁሉ ማስጠንቀቂያ ዝም ብሎ ነው ማለት ነው። ንጹሕ የሆነ ይቅረብ፣ ፍርድን ይበላል፣ ንጹሕ ሳትሆኑ አትቅረቡ ያሉትን ሁሉ አይደለም። እኔ አይደለም ምንድን ነው አይደለም የምትለኝ? ከነ ኃጢአቱ ነው የሚበላው እኮ አልከኝ ጌታ እራት። እሺ በቃ ስለዚህ በንስሐ የሚገኘው ነገር ምንድን ነው የሚለውን ማወቅ ይሻለናል ማለት ነው። ኖ እሱ ለአንተ አያስፈልግም፣ ምክንያቱም በንስሐ ኃጢአት አይሰረይም ብለሃል። እሺ ቶና እሱን በንስሐ ኃጢአት አይሰረይም እኔ ልንገርህ ታዲያ ኤፊ እኮ ቆይ ነገርከኝ እኮ አንተማ ነገርከኝ ነው አንተ ነገርከኝ። ቆይ እሺ ታዲያ ደም ሳይፈስ ስርየት የለም የሚለውን የዘወትር ትምህርትህን ታዲያ እንዴት ታደርገዋለህ? ደም ሳይፈስ ስርየት ደም ማፈሰስ ቀራንዮ አደባባይ ላይ ፈሰሰ። አባዬ አሁን በጌታ እራትም ጊዜ ደም ታፈሳለህ እንዴ? አባዬ አንድ ጊዜ እኮ ራሱን ከሰዋ በኋላ ዳግመኛ መሰዋት አያስፈልገውም ማለት እኮ እሱን ራሱ ደሙን ይዞ ገባ ይላል። አሁንም ታፈሳለህ እንዴ ደም አንተ? ቆይ በቃ አሁንም ስለዚህ ደሙ እኮ ፈሰሰ እኮ ቀራንዮ ላይ። ቆይ እሱማ ፈሷል በትክክል አንዴ ለዘላለም ፈሷል በትክክል። አሁን አንተ በንስሐ ብቻ በቃ ይቅር በለኝ ተሳስቻለሁ ተጸጽቻለሁ ብለህ በመቅረብ ብቻ የኃጢአትን ስርየት ታገኛለህ ወይስ የኢየሱስ ክርስቶስ ደም ያስፈልጋል? ኖ ይሄ የኢየሱስ ደም ያስፈልጋል አትበል አንተ። እንዴ የኢየሱስ ደምማ የዳንክበት እኮ ነው። ሰው ሲጀምር እኮ የኢየሱስ ደም እኮ ካላነጻው ሰው ነው ክርስቶስ ኢየሱስ ያምን ነው የሚታጠበው። እናንተ ደም መታጠብ የሚለውን ቁርባን ላይ አትውሰድ አንተ እንዴ። በደም መታጠብ ማለት በቀራንዮ አደባባይ ላይ የፈሰሰው ያ ደም ዛሬ ትኩስ ነው። ሰዎች ወደ እሱ ሲመጡ ቅድም እንዳነበብኩልህ 6 ላይ እንዳለው ዮሐንስ ወደ እሱ ሲመጡ ሰዎች በእሱ ሲያምኑ በዛ ደም ይታጠባሉ ነው እንዴ። ቁርባን ጋር አትስማው። እስከዛ ድረስ አልታጠበም እያልክ እኮ ነው። የጌታ እራትን የሚወስድ ሰው ጭራሽ የወስድ ነው የሚታጠበው እያልክ
ተክልዬ ቆይ ይሄ አሁን የጠየኩትን ሳሚ የጠየኩትን አንድ መልስልኝና ቆይ አንድ ጊዜ ወንድምነት ምን መሰለህ አይ ቲንክ ቤተክርስቲያን የምታሰመው ትምህርት እንደዛ አይመስለኝም። ሰው እስከ ኃጢአቱ አዲስ ምንድነው ሆሊ ኮሚኒየን ይወስዳል ከተባለ እስቲ እነ ፌዝ እንደዛ ይላሉ። ፌዝ እንደዛ ታምናለህ አንተ? እሺ የተክሌ ሀሳብ አይ ዶንት ኖ ሜቢ ኤፍ አልተረዳውም። እኔ ግን አጭር አንድ ደቂቃ ትሰጠኛለህ ሀሳቡን ሜቢ በሌላ መንገድ ደግሞ ማስረዳት ካለብኝ። አይ የአሁኑን ሀሳብ እሺ አዳምጠኝ። ሰው ኃጢአተኛ ሆኖ ኦፍኮርስ ይኸውልህ የጌታ ስጋና ደም ቆይ አብራራዋለሁ። ተስፋ ያለው ቤት አድርገው እንደ ቤተክርስቲያን አስተምሮ ነው የምትነግረን ማለት ነው። ሰው ኃጢአተኛ ሆኖ ኦኬ አንሪፔንታንስ ሲን የገባ ሰው አለ ማለት ነው። የሚያቆሻቁሸው አንሪፔንታንስ ሲን ኖሮት ኦኬ የጌታ ራሱ ሳሚ ግን የኔን ሀሳብ በትክክል አግኝተዋል። ይቅርታ ተክልዬ ቆይ አይ ታስተካክለዋል፣ ችግር የለውም። አንተ ሰጥሃለሁ እድል ታስተካክለዋለህ እኮ። አሁን ወደሱ ፎርዋርድ ከማድረግ በፊት ሀሳቤን በትክክል አግኝተው ከሆነ እሺ አንተ ታስረዳናለህ። ቆይ አንተ ታስረዳናለህ፣ ግን ቆይ አዳምጠኝ መጀመሪያ። የኤፊ ጥያቄ ቆሮንቶስ ምዕራፍ 11 ላይ ፈርስት ቆሮንቶስ ምዕራፍ 11 ላይ 27 ላይ ያለው ኦኬ ሁኤቨር ይሄን የሚበላና የሚጠጣ ብሎ ማለት የተረተን የሚበላ አንወርዚ ማነር የሚበላ ከሆነ ጀጅመንት በሱ ላይ ያለበት ሲል አንሪፔንተንስ የሆነ ኃጢአት ነው። ስለዚህ አንድ ሰው ሆሊ ኮሚኒየን ሲወስድ ዊዛውት ሲን ሆኖ ነው ማለት የኃጢአት ስርየት አግኝቶ ነው አይደለ? እንደዛ ነው መጽሐፍ ቅዱስ ቢል ያለበለዚያ ጀጅመንት በሱ ላይ ይወጣል እያለ ነው። አንተ ግን እያልከን ያለኸው አይ ያን የሚወስደው ለመታጠብ ነው ለኃጢአት ስርየት ነው የሚወስደው ካልከን ይሄ ሰውዬ ለኃጢአት ስርየት ብሎ የበላው ነገር ፍርድ ሊያመጣበት ነው ማለት ነው። እንደ ጳውሎስ ትምህርት ማለት ነው። አያመጣበትም። እሱን አብራራለን እኮ ለምንድን ነው አያመጣበትም? ንስሐ አሁን አንወርዚ ወይም ሳይገባው ማለት እኮ ሳይጸጸት ማለት ነው ባጭሩ። የንስሐ አንዱ ትርጉም አይደለም ነው። እንደዛ ነው። የንስሐ አንዱ ትርጉም ምንድን ነው? አንሪፔንተንሲ ማለት ነው። በቃ አንወርዚ ማለት አንሪፔንተንሲ ኖ ፌት እንደሱ የሚል ከሆነ ሳሚዬ በቃ ማስረጃ አምጣ። እንደዛ ብሎ ካንተ ውጭ ማለት ነው። ኦኬ እንደሱ ብሎ ካንተ ውጭ የተናገረ ማንም ብጫቂም ወረቀት ይሁን አርቲክል ይሁን ሰውም ይሁን አንድ ማስረጃ አለ? አንድ ሰው እንደዛ የተናገረ? ቆይ ኤፍሬም፣ አሁን እናንተ በመሀል ዘው ብላችሁ ስታወሩ ፕሪቪሌጅ አላችሁ ነው አይደለም? አሁን እኮ አንተ ከባድ ነገር ነው እየተናገርክ ያለው። እሱን ማስቆም አለብህ። ኖ አንተ ከባድ ነገር ነው ለኦርቶዶክስ አሁን እያልኩ ያለሁት ለኦርቶዶክሶችም ጭምር ያልሆነ ትምህርት እየተናገርክ ነው ያለው ነው። የኦርቶዶክስ ያልሆነ ትምህርት እየተናገርክ ነው ያለው። አንደኛ ንስሐ ኃጢአትን አያስተሰርይም ብለሃል። ውሸት ነው። ኦርቶዶክስ እንደዛ አታምንም። አንደኛው እሱ ነው። ሁለት ስህተቶች ኦርቶዶክስ ላይ አንተም ኢንተራፕት አድርገህ ስለሆነ የገባ ሁለታችንም በዛ መንገድ ምናልባት ከተግባባን ማውራት እንችላለን። አንተ ንስሐ ስትገባ የክርስቶስ ደም ያስፈልግሃል አያስፈልግህም? እንዲሁ ንስሐ ስለገባው ብቻ የክርስቶስ ደም ሳያስፈልገኝ ወይም ዛሬ የክርስቶስ ደም ሳያስፈልገኝ ላክቸዋል ሲል እነጻለሁ ብለህ ታምናለህ? ተክልዬ ኤፍዬዋ ይሄ ብዙ የሚያጣላ አይደለም። ይኸውልህ የትኛውም የአባቶችን ትምህርት ሄደህ ብትመለከት አፖስቶሊክ ፋደርስ የምትመለከት መጀመሪያ ለኃጢአት የሆነውን ኮንፌሽን ሳይደረግ ወደ ምግቡ አይቀርብም። ከፈለክ ሄንዲ ዳኬን ሄደ ጀስቲን ማርቲን ጠቅስልሃሉ፣ ብዙ አባቶችን ጠቅስልሃሉ። በየትኛውም ክፍለ ዘመን ላይ የተነሳ አባት እንደሆነ ቤተክርስቲያን ልክ ጳውሎስ እንዳስተማረው ነው። ሰው በንስሐ ለኃጢአት ስርየት ፎርጊቭነስ ካገኘ በኋላ የሚወስደው ያን ነገር በንጽህና ነው የሚወሰደው። አንወርዚ የሚለው ነገር አንደኛው አንሪፔንተንስ የሆነ ሲን ነው። ስለዚህ አንተ የምታመጣለን አሁን አይ ቤተክርስቲያኔ ኃጢአተኛ የሆነ ሰው ይወስዳል የሚወስደው ደግሞ የኃጢአት ስርየት ሊያገኝበት ነው ብላ ያስተማረችው ትምህርት ካለ ዶክመንት ሊሆን ነገር ካለ ከኪሳ ትስጠናው። እንደዛ አሁን ሳሚ ይሄንን የኔን ንግግር ሪፍሬዝ ለምን ታደርገዋለህ? ኃጢአተኛ ሰው ይውሰድ ማለት እኮ ንስሐ ያልገባ ሰው ይውሰድ እንዳልኩ አድርገህ እያወራ ነው። እኔ እያልኩ ያለሁት ንስሐ ያልገባ ሰው አይውሰድ ያሉት ኃጢአቱን ያላነጻ ሰው አይውሰድ ማለት አይደለም እያልኩ ነው። ንስሐ ያልገባ ሰው አንወርዚ ነው። ምንድን ነው አንወርዚ ማለት? አንሪፔንታንስ ነው አላልክም? አንሪፔንታንስ ማለት ምን ማለት ነው? ያልተጸጸተ ንስሐ ያልገባ ማለት ነው አይደል እንዴ? አንሪፔንታንስ ማለት
ሳይገባው አንወርዚ መሆን ማለት ያን ነው። ንስሐ ገብቶ ተጸጽቶ ይቅር በለኝ ብሎ ወደ እግዚአብሔር ተመልሶ የቀደመ በደሉን ሁሉ ትቶ ያንን ነገር ለሚቀርብ ሰው ግን የኃጢአት ስርየትን የሚያስገኘው የክርስቶስን ስጋና ደም መቀበል የሚገባው ያ ሰው ነው። ወርዝ የሚባለው ለዛ ነው። አንተ እኮ ችግሩ የሚመጣው ምን መሰለህ? አንዱ እሱ ብቻ አይደለም፣ ሁለት ስህተት በአንድ እኮ ነው የሰራኸው። አንድ ተናገር፣ አንድ ቃል ነው የተናገርከው፣ ግን በአንዱ ቃል ውስጥ ሁለት ስህተት ተሳሳት። ከአንደኛው ንስሐ በራሱ ኃጢአት አያሰሪም ስትል አንድ ስህተት ሰራ። ሌላው ተውና ይህንን አርጊመንት እንኳን እንተውልህ ብንል እንኳን ምን እያልከን ነው? ያልነጻ ሰው ቅዱስ ቁርባን ወሰደ እያልከን ነው። ኃጢአተኛ ከነ ኃጢአቱ ቅዱስ ቁርባን ወሰደ። እሺ እንደሱ ካላልክ ኦኬ ንጹህ ነው ማለት እንደሱ ካላልክ አንዴ እንደማመጥ ቆይ። ስለዚህ እንደዚህ እያልከ እንደሱ አላልኩም አትበለኝ። ሁለት ነው የሚሆነው። አሁን የጠየኩ ጥያቄ ኦኬ ወይ ነው ወይ አይደለም ነው የሚሆነው። አንድ ሰው የጌታ ራትን ሲወስድ በአንተ አሁን እያልከኝ ያለኸው ማለት ነው። የጌታ ራትን ሲቀበል ከነ ኃጢአቱ ነው የሚቀበለው ወይስ ኃጢአቱ ይቅር ተብሎ ነው የጌታ ራትን የሚቀበለው? ከሁለት አንዱ ምረጥ። በቃ ወርዚ ሆኖ ነው የሚቀበለው። ኃጢአቱ ይቅር ተብሎለት ያንን ለመቀበል ያ ማለት ኃጢአቱ ይቅር ተብሎለት ማለት ነው። በቀጥታ ኃጢአቱ ይቅር ተብሎለትማ። አዎ ለምን መሰለ? ስርየትና አትጨነቅ። ስርየትና እንዴ አትጨነቅ። በቃ ዘና በል። አሁን ወደ ሌሎች ቆይ የሆነ ተክልዬ ምን አለ መሰለህ? ኧረ ሳይ የኔን ጥያቄ አብሮ ይመልስልኝ እንጂ ቆይ የጠየቅንህማ አንድ ጊዜ ተክልዬ ይሰጥሃል። ሽሽት ነው የሚሆንበት ለሱ። ቆይ ወንድምነት ቆይ እንደዛ አይደለም። ጥያቄው ስትሬት ፎርዋርድ ነበረ። የምትመልሰው መልስም ስትሬት ፎርዋርድ ነበር መሆን የነበረበት። አሁን ጥያቄ ጠይቀው፣ አንተ ደግሞ ለሱ ጥያቄ መጠየቅ የለብህም። መጽሐፍ ቅዱሳችን በደንብ አዳምጠኝ። አንድ ሰው ሪፔንት ካላደረገ ጌታ ሆይ ብሎ መስቀል ላይ በሰራው ስራ ኃጢአቴን በደሌን ይቅር በለኝ ሲለው ኢሚዲየትሊ የኃጢአት ይቅርታ ፎርጊቭነስ ኦኬ አሹራንስ እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጠናል። ዮሐንስ 1:7 ማየት ትችላለህ። ኤፌሶን 1:7 ማየት ትችላለህ። ማንም ሰው በጌታ ፊት ወድቆ ተጸጽቶ ንስሐ በጠየቀ በዛ ቅጽበት ላይ የክርስቶስ ኢየሱስ ደም ኦኬ ከኃጢአቱ እንደሚያነጻው አሹራንስ ሰጥቶናል። መጽሐፍ ቅዱሳችን ሰጥቶናል አሹራንስ። ታብራራለህ። አንተም ታብራራለህ እኮ እሰጥሃለሁ። አሁን አንተ እያልከን ያለኸው አይ ሰውየው ሪፔንተንስ ሲያደርግ እግዚአብሔር ዊዝድሮዋል ያደርጋል። ከዛስ ሄዶ ያንን የጌታን ሲወስድ ማህተም ይሰጠዋል እያልከን ያለው። እንደዛ ከሆነ ጳውሎስ ተሳሳተ ማለት ነው። ፈርስት ኮሪንቲያንስ ምዕራፍ 11 ላይ ማለት ነው። ለምን ሲባል ጳውሎስ አይ ይሄ ሰውዬ የኃጢአት ስርየት ካላገኘበት አንወርዚ ሆኖ ከቀረበ ኦኬ ጀጅመንት በሱ ላይ ይወጣበታል እያለን ያለው። አሁን ሁለቱም ማስታረቅ ነው ያለብህ አንተ ማለት ነው። አንድ ሰው ንስሐ ስለገባ ሚስኮት አደረገው ሳሚ አንተ ችግር ነው። አንተ ታስተካክለዋለህ። ስርየት ሳያገኝ አላለማ ጳውሎስ ስርየት ሳያገኝ ብሏል። አለ ለምሳሌ አንወርዚ ነው የሚለው እኮ አንወርዚ ማለት የማይገባው ያንን ነገር መውሰድ የማይገባው ሰው ማለት ነው። ያ ማይወሰድ የማይገባው ሰው ማን ነው ሲባል ወይ ደግሞ ያልገባው ሰው ማን ነው ሲባል ለዛ የሆሊ ኮሚኒየን ለመውሰድ ኦኬ የማይገባው የማይበቃ ሰው ማለት ነው። ያልበቃበት ምክንያት ነው ሲባል አንሪፔንተንስ የሆነ ኃጢአት አለበት። ኦኬ እንደዛ ነው ቢለው ከፈለክ ከፍቼ ያሳይሃለሁ። አንወርዚ ነው የሚለው ሐሳብን ጨርስ ብዬ ነው እንጂ አንወርዚ ነው እንጂ አንወርዚ እኮ ቅድም ፈታውልህ እኮ ወንድምነት። የአባቶችም ትምህርትም ከፈለክ ከፍቼ ያሳይሃለሁ። የቸርች አባቶችም ያልተገባው ማለት አይደል? አንወርዚ ማለት አንወርዚ ማለት ከፈለክ አጠገብ ዲክሽነሪ ካለ ትፈተዋለህ። የመጽሐፍ ቅዱስ ዲክሽነሪ ካለ አንሪፔንተንስ ሲን ብሎ ይፈተዋል። ያለ እምነት መውሰድ ብሎ ይፈተዋል። ራሱን ሰልፍ ኤግዛማይን ሳያደርግ እንደውም ታች ወርዶ እኮ ሌት ዘ ፐርሰን ኤግዛማይን ሲል ሰልፍ ነው የሚለው። ከመብላቱ በፊት ራሱን ኤግዛማይን ያደርግ ብሎ ያስቀምጣል። ስለዚህ እንዳለ ምዕራፉ ከ27 እስከ 29 ድረስ ያለውን ሀሳብ ስትመለከት ሪፔንተንስ አለ፣ ከዛ እምነት አለ፣ ከዛ በኋላ ይውሰድ ነው የሚለው። አሁን እያልከኝ ያለኸው አንተ እያልከን ያለኸው ሰው ሪፔንት ሲያደርግ ንስሐ ሲገባ ፎርጊቭነስ አይሰጠውም እያልከን ያለው። ለምን? ፎርጊቭነሱማ ያለው ሆሊ ኮሚኒየን ላይ ያለው። ስለዚህ ሪፔንት አድርጎ ዊዝድሮል ይደረግለትና ከዛ ሄዶ ያንን የጌታ ራስ ሲወስድ ነው የሚሰጠው አሹራንስ የሚሰጠው እያልከን ነው። የክርስቶስ ኢየሱስን
እሱን መጽሐፍ ቅዱሳዊ አድርግልን፣ እሱን ደግሞ የአባቶች ትምህርት አድርግልን። አሁን ሰጣለው ሰዓት ጥያቄ እንዳጠይቅ መልስ ብቻ ነው የምፈልገው። ለምን አልጠይቅም ማለት አይ በቃ እንደዛ አይደለም። አሁን ጊዜያችን ወዳጅ ይኸውልህ ጊዜያችን አትወሰድብና ወንድምነት በቃ ጠይቀንሃል። አንድ ጊዜ ዘርሽ ሚት አድርገው ይኸውልህ ማነህ ተክልዬ፣ አሁን ቶፒካችንም አልነበረም። ስለዚህ አንተ ይሄን ሀሳብ 3 ደቂቃ ሰጥሃለሁ። ጥያቄ ሳትጠይቅ ሀሳቡን ሪፔንታንስ ማለት የኃጢአት ስርየት አሹራንስ አይደለም ብለህ ታስቀምጥልናለህ። መጽሐፍ ቅዱሳዊ ጥቅስ ታስቀምጥልናለህ። የአባቶች ትምህርት ታስቀምጥልናለህ። 3 ደቂቃ ሰጥቻለሁ። ጓይ እሺ፣ በጣም ጥሩ። አንደኛ ነገር አሁንም ኮንፊውዥን ውስጥ ኦኬ፣ ሚውት ተደርጋል ያለ መስሎኝ ነበር። አንደኛ ነገር ስቲል ኮንፊውዥን ነው ያለው እንጂ የጠራ መረዳት ኤፊም ጋር ይሁን ወይም እናንተ ጋር የለም ብዬ ነው ማምነው። ለምንድን ነው የኃጢአት ስርየት የሚለውን አስምሩበት። ማለት መሰረዝ ወይም ምንድን ነው መደምሰስ የሚለው በንስሐ አይደለም የሚገኘው፣ ይቅርታ ነው የሚገኘው። ይቅርታ ማለት ልክ ነነዌን አንስቼ ነግራቸዋለሁ። በነነዌ ጊዜ ህዝቡን ሊያጠፋ እግዚአብሔር ተቆጥቶ ነበረ። ነቢዩን ዮናስን ላከላቸው ንስሐ እንዲገቡ ከጥፋታቸው እንዲመለሱ ማለት ነው። ነቢዩን ሲልክላቸው ሂዶ ነገራቸው። በሰሙ ጊዜ ምንድን ያደረጉት? አጥፍተናል፣ በድለናል፣ ተሳስተናል ብለው አለቀሱ። ጾም ጸሎት ያዙ። በዛ ሰዓት ምን ሆነ? ይመጣ የነበረው ጥፋት ቆመላቸው። አሁን እንጂ ያንን በደላቸውን እንዳልተሰራ ሆኖ ተሰረዘ ማለት ግን አይደለም። ያ ሁሉ ነገር ስርየት የሚያገኘው በደም መፍሰስ ነው። እንደገና ደግሞ በድሮም በብሉይ ኪዳን በኦሪት ስርዓት ማለት ነው ንስሐ ያኔም ነበረ። አንድ ሰው ካጠፋው ጥፋት እንዲናዘዝ፣ ያጠፋውን ጥፋት እንዲናዘዝ፣ ኃጢአቱን ለካህን እንዲናዘዝ ይደረጋል። ፍጻሜውን የሚያገኘው ግን በመስዋዕቱ ነው፣ ደም በመፍሰስ ነው። ስለዚህ ስርየቱ የሚገኘው በመናዘዙ ውስጥ ሳይሆን ስርየቱ የሚገኘው በሚያቀርበው መስዋዕት ነው። ዊች ሚንስ በአዲስ ኪዳን ደግሞ በክርስቶስ መስዋዕት በክርስቶስ ስጋና ደም ነው። ንስሐ ስንገባ ወርዚ ወደሚለው ልምጣና ቅዱስ ጳውሎስ ሲናገር ወርዚ የሚለው ወይም ደግሞ ሳይገባው ማንም ሰው እንዳይበላ የሚናገረው በንስሐ ውስጥ ያልሆነ ሰው እንዳይበላ ነው። ከበደለኝነቱ ሳይጸጸት ይሰራው ከነበረው ከዝሙትም ከስርቆትም ከደም ማፍሰስ ከዛ ሁሉ ነገር ሳይጸጸት አጥፍቻለሁ፣ በድያለሁ፣ ወደፊት ከአንተ ጋር ልሆን እፈልጋለሁ፣ ከዚህ ህይወት ወጥቻለሁ፣ አልፈልግም ብሎ ሳይመጣ ሳይጨክን መቅረብ እና መውሰድ አይችልም። አንወርዝ የሚለው ይህንን ነው እንጂ ሳይነጻ አላለም ቅዱስ ጳውሎስ። በቀጥታ ከኃጢአቱ ሳይነጻ መውሰድ አይችልም አላለም። አሁን ከዛ አልፎ ለእናንተ የምጠይቀው አንድ ጥያቄ አለ። የክርስቶስ ደም ሳያስፈልገው አንድ ሰው ንስሐ በመግባቱ ብቻ በአሁኑ ሰዓት ንስሐ ቢገባ የጌታ ደም ሳያስፈልገው ስርየትን ያገኛል? ጊዜው ወደኋላ ተመልሶ በመስቀሉ በፈሰሰው ደምም ይሁን ዛሬ በሰማያት በአብ ቀኝ ሆኖ በመታየቱም ይሁን የክርስቶስ ስራ ሳያስፈልገው ይነጻል? ይነጻል ወይ? ይህን ነው ጥያቄውም ጠይቃቸው። ሰዓት አልቋል። ፌስ ትቀጥላለህ ማለት ተስፍሽ ትቀጥላለህ። ኤፊ ይሄ እዚሁ ሀሳብን እንዝጋው አይደለ ወይስ እንዴት ነው? አሁን እንግዲህ አይ ቲንክ ግልጽ መሰለኝ። እዚሁ አዳዲስ ነገር እየፈጠሩ መሞከር ነው እንጂ የሚያስኬድ አይደለም። የሚያስኬደው ከሁለት አንዱ ኢንቫላይድ መሆን አለበት። አንደኛ ንስሐ ስንገባ የንስሐ ኃጢአት ስርየት አያስገኝ የሚለው ትምህርት ትክክል አይደለም፣ የክርስትና አስተምሮ አይደለም እሱ። ሁለተኛ ደግሞ ኦኬ ኃጢአቱ ያልተሰረየለት ሰው ነው የጌታ እራትን የወሰደው እንኳን ብትል፣ አንደኛ ቄሱ በቁርባን ጊዜ የሚሰጡት ያን ሁሉ ማስጠንቀቂያ በኦርቶዶክስ ቤተክርስቲያን እንግዲህ እስከማውቀው ድረስ እኔ ቅዱስ ቁርባን ሲወሰድ ከዛ ቄሱ ከመናገር በፊት ይሄ ጾም ሁሉ ይጾማል። ለስንት ሰዓት እንደሆነ ምናምን አላውቅም። ቄሱ እዛ ላይ በጣም ኢንፈሳይዝ ሰጥተው ያስጠነቅቃሉ። ወደዛ ንስሐ ያልገባ ራሱን ያላነጻ ሰው ንጹሕ ያልሆነ ፈጽሞ እንዳይቀርብ ብለው ማለት ነው።
ከዛ ሁሉ ደም ንጹህ እንደሆኑ ምናምን በደንብ ነው የሚናገሩት። መጽሐፍ ቅዱሳዊ ነው በነገራችን ላይ እሳቸው ቄሱ የሚሉት ያንን ነገር የሚሉት ቄስ ማለት ነው። ሰው ያንን ተላልፎ ከዛ አሁን የወሰደው ሰው ምን እያለ ነው? ኃጢአቱ ያልተሰረየለት ሰው ነው የሚወስደው እያለን ነው። ኃጢአቱ ያልተሰረየለት ሰው ደግሞ ከና ኃጢአቱ ያልነጻ ሰው ከሆነ ደግሞ የሚወስደው አንደኛ በእነሱም ትምህርት ትክክል አይደለም፣ ሁለተኛ በመጽሐፍ ቅዱስም ትምህርት ትክክል አይደለም ማለት ነው። ሰውየው ለፍርድ ነው የሚበላው ማለት ነው። ስለዚህ ትክክለኛው የመጽሐፍ ቅዱስ አስተምሮ ግን ሰውየው ንስሐ ይገባል። ንስሐ ገብቶ ራሱን መርምሮ የጌታ እራት እንዲወስድ ነው። ራሱን መርምሮ ንስሐ ይገባና ደግሞ የኃጢአቱን ስርየት ደግሞ የተቀበለ ሰው ጌታ እራትን ቢወስድ የሚገባው ሰው ነው ማለት ነው። እንደዛ ነው መሆን ያለበት ማለት ነው የኔ አርግመንት። እሱ ብቻ ሳይሆን ቆይ አንዴ። ስለዚህ አንድ ኦርቶዶክሳዊ ቁርባን በሚሰጥበት ቀን ካልሆነ በየትኛውም ጊዜ ንስሐ ቢገባ ምንም ንስሐው ጥቅም የለውም። ምክንያቱም the only thing ቁርባን የሚሰጥበት ወይ ቁርባን ለመውሰድ ሲገባ የሚያደርገው ንስሐና ቁርባን ሲወስድ ስለሆነ የኃጢአት ስርየት የሚያገኘው አንድ ኦርቶዶክሳዊ ኃጢአት ሰርቶ አሁን ቢጸጸት እግዚአብሔር ይቅር በለኝ ቢል በቃ ጥቅም የለውም ማለት ነው። ምክንያቱም ምንም አይሰራም። የኃጢአቱ የይቅርታው በእግዚአብሔር ዘንድ ተቀባይነት ማግኘቱ በቁርባኑ ከሆነ ያንን እስኪያገኝ እንግዲህ ሰውየው የፈለገ ቢጸጸት በቃ ጥቅም የለውም። ይሄን ነው ያላችሁት። እንደዛ አይደለም። አንዴ ኤፍን ልጠይቀውና ቆይ ጥያቄ ለመልስም አይሆንም። አንዴ ቴስት እዚሁ ላይ አሁን የተናገረው ላይ ነው እኔ ለማወቅ ፈልጌ ነው። አሁን የተናገረው ላይ ምንድነው ግራ የገባኝ ምንድነው የኃጢአት ስርየት፣ ምክንያቱም ክርስቶስ ደሙን ያፈሰሰው ለእኛ የኃጢአት ስርየት ነው እና በክርስቶስ ደም የኃጢአት ስርየት አይገኝም እያልክ ነው ይባል? በክርስቶስ ስርየት ካልሆነ የኃጢአት ስርየት አይገኝም እያልክ ነው። ከዚያ የኢየሱስ ደም ምን የሚል መዝሙር አለ መሰለ? ሪሰንትሊ የወጣ አንድ ዘማሪ በረከት የሚባል እኛ ጋር የኢየሱስ ደም ያላስታረቀኝ የማደም ነው እያለ የሚዘምረው መዝሙር አለ እና ብቸኛው ነው እንጂ የኢየሱስ ደም ብቸኛው ከኃጢአት የሚያነጻ ነው እንጂ ሲጀምር አያነጻም ሳይሆን ሌላ የለም እያልኩ ሁለተኛና ሶስተኛ መንገድ የለም። እንደዛ ከሆነ ለምንድን ነው የምትከራከረን ታዲያ? ችግር ምንም አይገናኝ ነገር ነው የምታወሩት እናንተ። የኢየሱስ ደም ከኃጢአት ያነጻል የሚለውን ቁርባን እያልክ ወይን የምንጠጣው ወይን ነው እያልክ ከዛ በፊት አልነጻም እንዴ? ክርስቲያን አይደለም እንዴ? ቆይ አንድ ጊዜ ክርስቲያን አይደለም እንዴ? አንተ ቁርባን ከመውሰድ በፊት የኢየሱስ ደም ሳያጥብ ነው እንዴ ልጅ ሆንከው እንዴ? ሰው እኮ በኢየሱስ ደም ቅድም አላሳየውም እንዴ? መጽሐፍ ቅዱስ ላይ እኮ ለምን ኢግኖር እንደምታደርጉት አላውቅም። የኢየሱስን ደም መጠጣት ማለት ምን ማለት እንደሆነ ራሱ ኢየሱስ ነግሮሃል እኮ። በእኔ የሚያምን አይጠማም እያለ ወደ እኔ የሚመጣ አይራብም እያለ ወደ እሱ ስለመምጣትና በእሱ ስለማመን እንደሆነ እየነገረ ነው። ግን እሱን ወደ ጎን እንተውና በራስ ሎጂክ በራስ የህይወት ልምምድ ላስረዳ። አንተ ይህን ሁሉ ዘመን ኖረህ አሁን ነገ ከነገ ወዲያ እስክትቆርብ ድረስ በኢየሱስ ደም አልታጠብክም እንዴ? ክርስቲያን ነኝ እያልክ የምትጀምረው በኢየሱስ ደም ሳትታጠብ ነው እንዴ? የኢየሱስ ደም ሳያጥብ ነው እንትን አቋም ያዝ። አሁን ለምሳሌ አንዴ የክርስቶስ ደም ከኃጢአት ያነጻል ትላለህ። እሺ ደግሞ መልሰህ ከእኛ ጋር የኃጢአት ስርየትን አያሰጥም ብለህ ትከራከረናል። እሺ የትኛውን እንከራከር አንተ? እሺ አሁን አንተ I'm sorry to say this አሁን አንተ መጀመሪያ ከውይይት በፊት የጆሮ ምርመራ ነው ማድረግ ያለብህ። የኢየሱስ ደም ከኃጢአት ያነጻል ትላለህ፣ ደግሞ አያነጻም ትላለህ ትለኛለህ። እኔ እኮ ጴንጤ ነኝ። የኢየሱስ ደም ያነጻል ከኃጢአት ብቻ አይደለም የምልህ። እኔ ሁለተኛ ኦፕሽን የለም እያልኩ ነው የምነግርህ። ሌላ የለም፣ ከኢየሱስ ደም ውጪ ከኃጢአት የሚያነጻ የለም እያልኩ ነው። ስለዚህ ወይ የጤና ምርመራ ማድረግ ነው። ስለዚህ ተስማማን ማለት ነው። እኛም እኮ ይሄን እያልን ከአንተ ጋር ለዘላለም አልስማማም እንጂ ከአንተ ጋር ለምን ኧረ ፖለቲካ አሁን ፖለቲካ ያንተን ያስተማሩን ሰዎች ያስተማርኳቸው እኔ ነኝ። አሁን ተስማማን ትላለህ እንዴ? ከአንተ ጋር ለዘላለም ነው እንጂ ማልስማማው። አንተ ከና ኃጢአቱ ሰው ቁርባን ይወስዳል እያለ እኛ ስንበላ ነው አላለም። ባይገባም እኮ ስጋው ደግሞ ይወሰዳል። በእኛ የማይወስዱ ሰዎችን ምሳሌ ማድረግ የለብንም። ኦኬ ይላችሁ እንደዚህ እንዳልክ ኢየሱስ ደሙን አፍስሷል። ለኃጢአታችን ደሙ እንደፈሰሰ እናምናለን። በዛ ደም እንደምንነጻ ንስሐ ስንገባ አምነን ንስሐ እንገባለን። ስንወስድ አይደለም እያልን ነው።
አሁን ችግሩ እኮ ይሄን ደም የት ነው የምታገኘው ነው እኮ ስታምና ያታጠብከው መጽሐፍ ቅዱሳዊ አድርገኝ መጽሐፍ ቅዱሳዊ አድርገው አሁን የራሱ ያመጣ ዮሐንስ ራሱ ምንድን ነው የሚለው ራሱ ጥቅሱ ማለት ነው። ጥቅሱንም አታውቀውም ለነገሩ። እሺ በመጽሐፍ ቅዱስ አስተምረኝ። እኔ አላውቅም። ምንድን ነው የምታስተምረኝ? ይሄን የኢየሱስ ክርስቶስን ደም በእምነት ብቻ ነው የምናገኘው የሚለውን አስተምረኝ። ቆይ አሁን ላነብ ነው መጽሐፍ ቅዱስ አላውቅም ብልሃል። ስለዚህ ዝም ብለህ ስማ፣ ካላወቅ ስማ። ልጆቼ አለ። እሺ ዮሐንስ ነው ይሄን የጻፈው። እሺ በዮሐንስ በመልእክቱ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ያለ ነው። እንግዲህ ጴንጤዎች ይህንን በቃላችን የምናውቀው በጣም ፌቨራይት እንትናችን ነው። ልጆ ሆይ ኃጢአት እንዳታደርጉ እንጽፋለሁ አለ። ማን ነው የሚለው? ዮሐንስ ነው የሚለው። ማንም ኃጢአት ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው አለና እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ በእርሱ የእግዚአብሔር ፍቅር በእውነት ተፈጽመዋል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል። ወንድሞቼ ከመጀመሪያ የነበረችው አሮጌ ትእዛዝ ይህች ናት የምጽፍላችሁ፣ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ ያለ የምትፈልገው ጥቅስ ላይ እንሂድ። ልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል የሚለው ማለት ነው። እሺ ቋንዴ የሚገኘው በክርስቶስ ደም መሆኑ ተደምድሟል ማለት ነው። ቴስቲ ችግር እኛ የምናገኝበትን እኔ እነግረዋለሁ። እኛ በየት በኩል የክርስቶስን ደም እንደምናገኝ እኔ መጽሐፍ ቅዱሳዊ አድርጌ ያሳያለሁ። አሁን ኤፊ ምንድነው እነሱ የክርስቶስን ደም በየት በኩል እንደሚያገኙ ነው የሚያሳየው። እንደዚህ ይላል። እሺ አንደኛ ዮሐንስ 1:7 ላይ እሺ እዛ 1:7 ላይ 2:7 ነበር ነው የፈለኩት። 1:7 ላይ ነው ያለው። እሺ እንደዚህ ይላል ከእርሱ ጋር ህብረት አለን ብንል በጨለማን ብንመላለስ እንዋሻለን፣ እርሱንም አናደርግም ይልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። እሺ ከዛስ እዚሁ ላይ 7 ላይ ያለውን ራሱን ብቻ እንየው። ነገር ግን ይልና እርሱ በብርሃን እንዳለ በብርሃን ብንመላለስ፣ እሺ ለእያንዳንዳችን ህብረት አለን ከማን ጋር? ከልጁ ከኢየሱስ ጋር ማለት ነው። ህብረት አለን ይልና የልጁም የኢየሱስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ እሺ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እሺ አሁን እዚህ ጋር ልብ ብለህ ስማኝ። አሁን ለክርክር ካልሆነ አሁን እናንተ ዝም ብለን ደርቀን እንከራከር ካልሆነ ራሽናል ከሆናችሁ ይህን ስሙ። ይህን የምነግርህን ስማ። እዚሁ ጥቅ ላይ ማለት ነው። በኃጢአታችን ብንናዘዝ አለ። እሺ ከዛስ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አሁን ሁለት ነገር ማለት ነው። አንደኛ ኃጢአት ብትናዘዝ የኃጢአት ስርየትን አታገኝ የምትለው ትክክል አይደለም ማለት ነው። እዚህ ጋር በኃጢአት ብትናዘዝ ኃጢአትን ይቅር ይላል እያለ ነው። ከዛስ እንደሱ ብቻ አይደለም የሚለው በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን እና ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አሁን ከኃጢአት ሁሉ የምትነጻው በምንድን ነው? በልጁ በኢየሱስ ክርስቶስ ደም ነው ማለት ነው። የልጁ የኢየሱስ ክርስቶስ ደም ነው የሚያነጻው። ኃጢአትን ሁሉ የሚያነጻው የልጁ የኢየሱስ ክርስቶስ ደም ነው። የልጁ የኢየሱስ ክርስቶስ ደም ነው ኃጢአትን የሚያነጻው ሲባል ግን እናንተ ሮጣችሁ የምትሄዱት ይሄ ወይኑን ማለት ነው። በስትና ወይኑ ጋር የጌታ እራት ጋር ነው የምትሄዱት። እሱም በአፌ ስጠጣው ነው ትላለህ። አይ እንደዛ ነው እኮ እያላችሁ ያላችሁት። የሚያነጻውን ደሙን የት ነው የምታገኘው ነው? እዚህ ጋር ምንድን ነው የሚለው? ንስሐ ስትገባ ነው ስትናዘዝ ነው። ቆይ ፍያ አንዴ ሰማኝ። እኔ ምንድን ነው ብዬ የጠየቁት የት ነው የምታገኘው ብዬ የጠየቁት። እኔ የማገኝበትን እኔ መጽሐፍ ቅዱሳዊ አድርጌ ያሳያለሁ። አንተ ይህን የጌታን ደም በእምነት ብቻ ነው የምናገኘው አልከኝ። የቱ ጋር ነው በእምነት ብቻ የምናገኘው? ይህን መጽሐፍ ቅዱሳዊ አድርጌ ያሳየኝ ነው። ለምን አሁን ኤፍሬም ያነበብከውን የእግዚአብሔርን ቃል ለምን እሱ ኤክስፕሌን አደረገውም? አንድ ጊዜ እሺ፣ ቆንጆ። እንደውም ይሄንን እኔ መልሱን ልመልስልህና እዚሁ ላይ አልደግምም። ራሱ አሁን የመለስኩልህ ነው መልሱ። ስለዚህ አንተ እሱን እንዴት እንደምትረዳው ትነግረኛለህ። እንደዚህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን
ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እሺ የኢየሱስ ክርስቶስ የት ነው የሚያነጻ? ኤፍሬም መልሴ ኃጢአቴን በተናዘዝኩ ጊዜ ኃጢአቴን ይቅር ይለኛል ከአመፃይም ሁሉ ያነጻኛል የኢየሱስ ደም። ኦኬ አሁን ምንም እኔ አልጨምርም አልቀንስም፣ ራሱ ነው። አንደኛ ዮሐንስ 1:9 ላይ ነው ያለሁት። በኃጢአታችን ብንናዘዝ አለ ኤፍሬም፣ ኃጢአትን ስትናዘዝ አለኝ። እሺ ኃጢአትን ይቅር ይልልሃል አለኝ። አንድ ከአመፃም ሁሉ ደግሞ ያነጻሃል፣ መንጻት አለ። እሺ ይህን ሊያደርግ ደግሞ የታመነና ጻድቅ ነው እሱ አለና ኃጢአት አላደረግንም ብንል ግን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ እኔ የኢየሱስ ደም የሚታጠበው ስናዘዝ ነው። ኃጢአቴን ስናዘዝ የኢየሱስ ደም ከኃጢአቴ ይቅር ይለኛል ከአመፃዬም ሁሉ ያነጻኛል። አሁን አንተ ይሄኛውን ክፍል እንዴት እንደምትረዳው ንገረኝ። አሁን ወደ ሌላ ከመሄድ በፊት አሁን ይቅርታን ያሰጣል አያሰጥም አይደለም የእኔ ጥያቄ። የት ነው የምታገኘው ነው እኮ የት በኩል ነው የምታገኘው? ንስሐ ስገባ አልኩህ እኮ እንዴ የቱ ጋር ነው ንስሐ ስትገባ የጌታ የኢየሱስ ክርስቶስ እንደምታገኘው? አሁን ንስሐ ስገባ አሁን እዚህ ጋር እኔ የሆነ ነገር ኃጢአት ብሰራ አሁን እዚህ ጋር ማለት ነው አሁን ያለው ካንተ ጋር እየተነጋገርኩ እዚህ አሁን እኔም ስራ ቦታ ነው ያለሁት፣ ልጆች አሉ ከነሱ ጋር የጌታ ቃል የማይፈቅደውን የሆነ ነገር ባደርግ እዚህ ኦኬ ውስጤ መንፈስ ቅዱስ ስላለ ይወቅሰኛል። ቤቴ ገባና ወይ መንገድ ላይ እየሄድኩኝ ጌታ ኢየሱስ ሆይ ምሕረት አድርግልኝ እንደዚህ ማለት አልነበረብኝም እላለሁ። ሰው በቃ እዛ ጋር ልክ እንደዛ ስል ኃጢአቴን ይቅር ይለኛል ከአመፃይም ደግሞ ያነጻኛል። የኢየሱስ ደም ያጥበኛል ከኃጢአቴ ማለት ነው። ይሄ ትምህርታችን ነው፣ ዶግማችን ነው። ዶግማችን ሁሉ አለ፣ ኢሴንሻል ዶክትሪናችን ላይ ሁሉ ተቀምጧል። አሁን የምነግር ነገር ማለት ነው። ስለዚህ ንስሐ በገባው ጊዜ የኢየሱስ ደም ከኃጢአቴ ያጥበኛል። ኦኬ እሱ ደግሞ ደሙን ኬት እንደሚያገኝ ይንገርክ። አንተ ደግሞ ነገር ኬት ነው የምታገኘው? ደግሞ እኔ እነግራለሁ፣ እኔ ራሴን እነግራለሁ። ግን በቃ ነገሩ አሁን መግባት እንዳለ ቆይ አንድ ጊዜ ቆይ ቴስት እንደዚህማ አይደለም እንዴ ባኬን ፎርስ ያደረጋችሁ ከቶፒክ አሁን ነግሮ እኔ እነግራለሁ። አሁን ነግሮ ቴስት ኦኬ ንገሩ። አሁን ያው አብራራው መጀመሪያ እሺ አብራራለሁ። ግን ይሄ አሁን እዚህ ቦታ ላይ ቴስት እንደዚህማ አይደረግማ። ውይይት ህግ ማወቅ አለብህ ወዳጅ፣ ካልሆነ ከፌስ ጋር ይቀጥሉ። ቴስት እሺ እኔ የራሴን ላስረዳሽ። ቆይ የራሴን በቃ እንደ አይነት ፖለቲካ እንዳሰራ እንደዚህ ሁለተኛ እንዳታረግ። እሺ አልመሰለኝ ምናምን ሳይሆን መልሶልኛል ልበል። እሺ ልበል እንደዛ አንተ ታብራራዋለህ። እሺ አሁን እሱ ያብራራው አንተ አብራራው መጀመሪያ። ታንክ ዩ። እኔ የራሴን መልስ ነው የምሰጠው። ኖ አሁን እሱ የጠቀሰውን ጥቅስ እስኪ አንተ አብራራው። ምንም ታብራራው አልመለሰልህም አይደለ? እስኪ አንተ ትክክለኛው የቱ ጋር ነው አሁን እሱ እዛ ቦታ ላይ አንድም ቦታ ላይ እኔ እንዲህ አይነት ፖለቲካ አትስራ ወዳጅ። ሌላ ሰዓት አይደለ እዛ ቦታ ላይ እንደዚህ የሚል ነገር የለም የምትለውን አሁን እኮ ቆንጆ እኮ ነው ያልከው አንተ። እዛ ቦታ ላይ እንደዚህ የሚል የለም ብለሃል። ቆይ ቆንጆ ነው ያደረከው። አሁን ግን ምን መሰለህ የምታደርገው ታነብና አሁን እኔ ያነበብኩትን እኔ ምን አልኩኝ መሰለህ ማስረጃ አምጣ አልከኝ አይደለ? ራሱ ጥቅሱ ያለበት ጋር ሄድኩና የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአት ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው የሚለውን አነበብኩና የኢየሱስ ደም የት ነው የሚያጥብህ የት ነው የሚያነጻ ስትለኝ ልክ ኃጢአቴን ስናዘዝ የኢየሱስ ደም ከአመፃዬ ሁሉ ያነጻኛል አልኩ። አይ አይደለም አልካንተ የት ነው የምታገኘው? ስናዘዝ ነው አልኩ እኮ ቃሉ እኮ ይላል እኮ ስናዘዝ ነው አልኩ። አንተ ደግሞ አይደለም ስላልከኝ አሁን አንተ የምፈልገው አሁን ምን መሰለ በኃጢአታችን ብንናዘዝ የሚለውን አንደኛ ዮሐንስ 1:9 ላይ ያለውን ምን ማለት ነው? 1:9 ያለው ምንድነው? እሱን አስረዳን እያልን ነው። እሱን አስረዳን አንተ። እሱ እኮ እዛ ጋር አሁን ያነበብከው ክፍል ኃጢአትን መናዘዝ ትክክል ነው፣ መጸጸትን ደግሞ መጸጸት ያለው ትክክል ነው። እዛ ጋር ያነበብከው አይ ትክክል ነው አይደለም። እንደሱ አይደለም ያለ ትክክል ነህ አይደለህም ያልከው ትክክልማ አይደለህም ስትል ነበር። ስለዚህ አሁን አንተ 9ን አብራራ አንተ ሳይሆን መጽሐፉ ትክክል ነው ከኃጢአት መንጻት እንዳለ እኮ 9ን አብራራ አንተ አብራራ እያብራራው እኮ ነው። ንስሐ መግባት መጸጸት እንዳለ የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ ንስሐ መግባት እንዳለ መጸጸት እንዳለ ያሳያል። ትክክል ነው መጽሐፉ። አሁን እኔ ለዚህ ምንድነው ለዚህ ሁሉ ንስሐ ገብተህ የምትታጠብበትን የኢየሱስን ደም የት ነው የምታገኘው ነው የኔ ጥያቄ ነው። የት ነው የሚለን 9 የት ነው የሚለን? በእምነት ነው የማገኘው ብለኛል አይደለ? እንዴ የት ነው የሚልህ? የት ነው የሚልህ?
ኤፍዬ አንዴ አንተ ያልከውን ልንገርህ። የት ነው የምታገኘው ብዬ ስጠይቅ በእምነት ብቻ ነው የማገኘው አልከኝ። ስለዚህ አሳየኝ በእምነት ብቻ ይገኛል የሚልበትን ቦታ። ቆይ ያለ እምነት ያልሆነ ምንም ነገር የለም። በእምነት ብቻ ይገኛል የጌታ ደም የሚለውን ቦታ አሳየኝ ብዬ ነው ወደዚህ የመጣ ነው። እሺ አሳይቼ ነበር እኮ ዮሐንስ 6 ላይ ሄጄ አሳይቼ ነበረ። እሱን አሁን ወደ ኋላ ነው የምትመልሰኝ። ይሄንን እንትን ካለም ካለ ቆይ ይሄንን መልስና ወደዛ እንሄዳለን። ዮሐንስ 6 ላይ አሳይቼ ነበር እሱ። አሁን ይሄንን መልስ አንተ 9 ላይ ኦኬ ኃጢአትን ስትናዘዝ ምንድነው የምታገኘው ነው የሚል መልስ። አንተ አሁን ያንተን ጥያቄ ወደ እኔ ነው እንደምታዞረው አይፋ እንዴ አንተ አብራራው እያለ ለመማር እሺ ቴሴ በቃ እኔ አሁን የጠየቁ ወደ በቃ እሱን ብቻ ላንብብለት እና በቃ ካንተ ጋር አሁን ካንተ ከዚህ በኋላ አናወራም። ይኸውልህ ስማ ይሄንን ስማ በእምነት ያልከው ምናምን ያልከው ማለት ነው። ደጋግመህ በእምነት ያልከው ብለሃል ብየዋለው። አሁን ደግሜ ልታስደግመኝ ነው እንጂ ቅድም ብየው ነበረ፣ ግን ግድ የለም አሁንም ደግሜ ልበለው። እንደዚህ ነው የሚለው ዮሐንስ 6:35 ላይ እንደዚህ ይላል። ኢየሱስም እንደዚህ ያላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ይላል። ሃሌሉያ። ምን አለ? የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። አየህ፣ መጠጣት ማለት ይሄ ነው። የኢየሱስን ስጋ መብላት ማለት፣ የኢየሱስን ስጋ መጠጣት ማለት ወደ እርሱ መምጣት፣ በእርሱ ማመን ማለት ነው። ኦኬ ከላይ ምን ብለው ነው የጠየቁት? የእግዚአብሔር እንጀራ አለ ኢየሱስ። ስለ እግዚአብሔር እንጀራ አወራ። ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው ብሎ ስለ አንድ የእግዚአብሔር እንጀራ አወራ። ሲያወራ እነሱ ምን አሉት? 34 ላይ ይህን እንጀራማ ስጠን አሉት። ምን አለ ካዲያ ኢየሱስ? ይህን እንጀራ እንዲህ ያላቸው ኢየሱስ ይልና የሕይወት እንጀራ ማን ነው? እኔ ነኝ አለ። ከዛስ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም ሁልጊዜ አለ። ስለዚህ ስጋና ደሙን መብላት ማለት ወደሱ መምጣት በእርሱ ማመን ማለት ነው። አይደለም ልዩነት አለው። ስጋዬን የበላ ደሜን የጠጣ እኮ ነው የሚለው ምትል ከሆነ እዛው ስጋዬን የበላ ደሜን የጠጣ የሚለው ጋር ይደግመዋል። ይህንን ራሱ ይደግመዋል ኢየሱስ። ምን ብሎ እንደዚህ ይላል? ስጋዬን የሚበላ ደሜን የሚጠጣ ይላል 54 ላይ ዝቅ ብለህ ማለት ነው። የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬም እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደሞም ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል ይላል። አየህ። ስለዚህ ኢየሱስ ስለ እንጀራ መብላት ሲያወራ፣ ስለ መጠጣት ሲያወራ ብሉኝ ጠጡኝ ሲል ወደ እኔ ኑ በእኔ እመኑ እያለ ነው ማለት ነው። በቃሽ አሁን ሚዩት አታርገን። ሚዩት እንዳታርገን። ቆይ አንዴ እባክህ በእናትህ እሱ ሲናገር እኔ ሰምቻለሁ አይደል? እዛው 53 ላይ እኮ ኤፋ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ መብላት መጠጣት አለብን። የት አግኝተህ ነው የምትበላው ነው የኔ ጥያቄ። እውነት ነው። እሺ አንተ ለመጨረሻ ጊዜ ነው ይሄን የምደግመው። ከዚህ በኋላ ምንም ብትል አንተ አልደግመም። ይሄንን አሁን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሁላችንም እናምናለን። ይሄንን ቅድም እንዳልኩም እናንተ አሁን ፎከስ የምታደርጉ ፔንቴኮስታል እያላችሁ ስለሆነ ፔንቴኮስታል ቸርች ሙሉ ወንጌል ይሄ ይነበባል። ይሄንን ሙሉ ወንጌል ምን ብላ ታምናለች? ቅድም ብያለሁ። ስጋውን የሚበላ ደሙን የሚጠጣ የዘላለም ሕይወት አለው ብላ ሙሉ ወንጌል ታምናለች። በመጨረሻውም ቀን ጌታ ያስነሳዋል ብላ ታምናለች። ስጋው እውነተኛ መብል ደሙም እውነተኛ መጠጥ ነው ብላ ታምናለች። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ የሚለውን ታምናለች። ይሄንን አሁን ስጋውን መብላት ደሙ መጠጣት ማለት ምን ማለትም ነው የሚለውን ነው ያልተረዳችሁት። አንተ የቱ ጋ ነው ትለኛለህ። አሁንም ደጋግመህ የምጠይቀኝ ካዲያ የቱ ጋ ነው ደሙን የምጠጣው አልከኝ። ደሙ የምጠጣው የቱ እንደዛ አይደል የጠይቀኝ? ሚዩት ታደርጉኛላችሁ። አልናገር እንደዛ አይደል ያልከኝ? ደሙን የምጠጣው የት አግኝተህ ነው አይደል ያልከኝ? አይደለም እኔ ያልኩ ምንድነው መሰለህ 53ን ጠቅሼ ቆይ አንዴ እባክህ አንዴ እኔ ከይፋ ጋር ላውራ። 53ን ጠቅሼ የሰውን ልጅ ስጋውን ካልበላችሁ፣ የሰውን ልጅ ያለው ራሱ ኢየሱስን ነው። የሰውን ልጅ ስጋ ሲል የራሱን ስጋ ነው። የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ፣ ስለዚህ የሰው ልጅ በሙሉ ምንድነው
ህይወት ለማግኘት የሰውን ልጅ ስጋውን መብላት አለበት፣ ደሙን መጠጣት አለበት። የት አግኝቶ ነው የሚበላው ነው? ይሄን ስጋውና ደሙን ነው። የት አግኝቶ እንደሆነ ስለሚበላ ስለሚጠጣ ነገር ነው እየተናገረ ያለው። የት አግኝተ በላ የት ጠጣ ነው የኔ። እሺ የት አግኝቼ እንደበላው የት አግኝቼ እንደጠጣው ምናልባት ካልተሳሳትኩኝ ለ9 ወይ ለ10ኛ ጊዜ ልድገመው። ለ9 ወይ ለ10ኛ ጊዜ እሺ፣ የት አግኝቼው እንደምበላና እንደምጠጣው ማለት ነው። እንደዚህ ይላል ዮሐንስ ወንጌል 6:35 እዛው ነው ማለት ነው። አሁን አንተ 53 54 ያለውን አይደል ያነሳው? ከፍ በልና 35 ላይ ተከተለኝ። መጀመሪያ ነግሮ ነው የመጣው ኢየሱስ። ምን አለ መሰለ? የህይወት እንጀራ አለ። ስለ ራሱ ነው የሚያወራው ያልከው ኢየሱስ ስለ ራሱ ነው። የህይወት እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነውና የእግዚአብሔር እንጀራ አለና ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነው አለ ኢየሱስ። ይሄንም እንጀራማ ስጠን አሉት 34 ላይ ሲሉት ኢየሱስ ምን አለ? የት አግኝተው አይደል ያልከው? እዚህ ጋር ነው ያገኘሁት። ኢየሱስ እንደዚህ ያላቸው የህይወት እንጀራ እኔ ነኝ። ስለ ራሱ ነው የሚያወራው አላልክም? ትክክል፣ ስለ ራሱ ነው የሚያወራው። የህይወት እንጀራ እኔ ነኝ አለና እሺ ኤፍሬም እንዴት አገኘው ይህን የህይወት እንጀራ? ወደ እኔ የሚመጣ ከቶ አይራብም። አዎ ወደ እሱ ስመጣ በላሁት፣ ከዛ አልራብም። ከዛስ በእኔ የሚያምን ሁልጊዜ ከቶ አይጠማም። አዎ በሱ ሳምን ጠጣሁት፣ ለዘላለም አልጠማም። መልሱ ይሄ ነው። ተባረክ። ስለዚህ መልሱ ያንተ ይሄ ነው። ስለሚበላ ስለሚጠጣ ነገር እሱ እያለ የህይወት እንጀራ እኔ ነኝ፣ ይህን እንጀራ የሚበላ ለዘላለም ይኖራል፣ እኔም ስለ ዓለም የምሰጠው ስጋዬን ነው አለ። ይህን እንጀራ መብላት መጠጣት አለብህ። አንተ በእምነት ብቻ ነው የምትለው። ከመብላት ከመጠጣት ጋር ግንኙነት የለውም ነው አሁን ንግግር አይደለ? እኮ እንደዛ ነው። ጥያቄውን ትመልሳላችሁ። አይ ተክሌ እንዲያብራራው እኮ ነው። ቅድም እንትን ቴስት ላይ ቅድም ሲናገር ሰለም በፊት ስለተናገረ እሱን ያብራራ። ለምን እንዲያብራራ እድል አሰጡት እንደል ነው ይቀርታው። በቃ እኔ ደስ ያለኝ አብራራዋለሁ። በነገራችን ሁለት ነገር ታብራራናለህ። አንደኛ ቅድም ዮሐንስ መልእክቱ 1:9 ላይ የተናገረውን ነገር ታብራራናለህ ማለት ነውና ሰው ንስሐ ሲገባ የክርስቶስ ኢየሱስ ደም ለዛ ንስሐ የኃጢአት ፎርጊቭነስ እንደሚሰጥ አሹራንስ አይደለም ወይ? አንድ እሱ ነው። ኦኬ ሶ ሪፔንተንስ ሲያደርግ ፎርጊቭነስ ከሪፔንተንስ ቀጥሎ ፎርጊቭነስ አሹራንስ እንደሆነ እየነገርን አይደለም ወይ? ሌላም በጣም ብዙ ጥቅስ ማስረጃ ሮሜ ምዕራፍ 3:25 ቅድም ሲነሳ ነበር፣ ዕብራውያን ላይ ኤፌሶን 1:7 ላይ በጣም ብዙ ጥቅሶች አሉ። ኦኬ በእምነት እንዴት ከዚህ ደም ጋር የምንገናኘው በእምነት እንደሆነ ማለት ነው። ኤኒዌይስ ኤፍ ያነሳውን ሀሳብ ስለሆነ ኤፍ ያነሳውን ጥቅስ ታብራራለህ። አንድ ሰው በእግዚአብሔር ፊት ንስሐ ሲገባ ለኃጢአቱ ለገባው ንስሐ ምንድነው ፎርጊቭነስ እንደሚያገኝ ወይም ደግሞ ምንድነው የሚባለው? ፎርጊቭነስ በአማርኛ ምንድነው? የኃጢአት ስርየት እንደሚያገኝ እንደማያገኝ እናንተ እንደዚህ እያላችሁ ስለሚመስል ማለት ነውና አንድ እሱን ታብራራናለህ። ሁለተኛ ወደ ኮሚኒዮኑ እንመለስና ዘግተነው እንለፍ። ስለዚህ አንድ ሰው ኃጢአተኛ ሆኖ እስከ ኃጢአቱ ሳይታጠብ ንስሐ ሳይገባ ማለት ፎርጊቭነስ ሳያገኝ ነው የጌታ ራት ነው የሚወስደው። ሁለቱን አብራራልና ከዛ ወደ ቶፒካችን እንመለስ። በጣም ርቀናል ከቶፒካችን ግን ተክሊ ሐሳቡ ላይ ብቻ ከዛ ፌዝ ይቀጥላል። እሺ ሐሳቡ ላይ ሲናገር የነበረውን ነገር ተናግሬ ነው የምቀጥል። ለምን የኢየሱስን ስጋ ስለመብላት ሲያወራ ማመን ነው፣ በኢየሱስ ማመን ነው። የኢየሱስን ስጋ መብላት ማለት ማመን ነው፣ ማመንን የሚያመለክት ነው አለ። ስለዚህ ይሄ ባክፋየር አለው። ለምን በብሉይ ኪዳን የነበሩ ሰዎች እግዚአብሔርን ሲያምኑ እግዚአብሔርን ይበሉት ነበር ማለት ነው። ሙሴን የተናገረውን ሲያምኑ የሙሴን ስጋና ደም እየበሉ ነበር ማለት ብለን መውሰድ እንችላለን። ለምን ከሚበላው ሊትራሊ ከምንወስደው የክርስቶስ ስጋና ደም ጋር ምንም ግንኙነት የለውም። ይህ ክፍል የዮሐንስ 6 የተጠቀሰው ክፍል በዕለተ ሐሙስ ማታ ላይ ስለ እናንተ የሚቆረስ ስጋዬ ይህ ነው፣ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ከሰጠን ነገር ጋር ምንም አይነት ግንኙነት የለውም ብሎ ከተናገረ ማመንን ነው የሚያመለክት ካለ በብሉይ ኪዳን አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለውን እግዚአብሔርን አሁን ይህንን ከመብል ጋር መውሰድ አለብን ማለት ነው አይደለም። እንደምትሉ እያመንኩ ነው የምናገሩ። ሙሴን ማመናቸው በሙሴ አምነዋለኝ፣ ሙሴን አምነውታል፣ ተከትሎታል፣ ተባብረዋል። ሙሴን ስጋውን ደሙን በሉት ብለን መውሰድ እንችላለን ወይ? አይደለም። ለምን? የሙሴን ስጋ እንዲበሉ ስላልታዘዘ ያ ትክክልም ስላልሆነ የክርስቶስን ስጋና ደም ግን እንድንበላ ስለታዘዝነ ክርስቶስ ስጋዬን የበላ ደሜን የጠጣ የሚለው ሊትራሊ ከክርስቶስ ስጋና ደም ጋር በዕለተ ሐሙስ ከሰጠን ጋር
የሚገናኝ ስለሆነ ነው። ስለዚህ ቃል በተግባር መብላትና መጠጣትን የሚናገር ነው የሚለውን አሳየው። አይደለም ካለ ግን እነ ሙሴንም እየበሉ ነበር ሰዎች ማለት ነው የሚለውን ሊመልስልኝ ይገባል። ወደ መልሱን ብቻ መልሱ ላይ ፎከስ አድርግበት። ምክንያቱም በጣም ርቀህ አሁን አውዱም አልተፈታ ምናምን ሌላ ነገር ውስጥ ገባ። ወደ እሱ ልመጣልህ ነው። እሺ ጥያቄም ብቻ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ያለውን ነገር ነው አይደለም የተጠየቀው። እንዲራራ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። በቃ ይሄ እኮ ብሉይ ኪዳንም ይደረግ የነበረውን ነገር እኮ ነው የሚያሳይ። ብሉይ ኪዳን ይደረግ የነበረው በመስዋዕት ነው። አሁን ግን የክርስቶስን ስጋና ደም በመውሰድ ነው። ቃሉ ይፈታል ነው። ኃጢአታችንን አንድ ጊዜ እንዴ አንደኛ ዮሐንስ መልእክት ምዕራፍ 1:9 ላይ ስለ ሆሊ ኮሚኒየን አለ እዚህ ላይ አለ። አለ። እስቲ እንደሱ ብሎ የፈታ አባት አለ ከእናንተ አባቶች? ቤተክርስቲያን አባት ብቻ አይደለም ሳምዬ፣ የቤተክርስቲያናቸው መጽሐፍ ይሁን እንደዛ ከዚህ በፊት እንደዛ። አሁን እኛ ላይማ አትለማመደው። እዚህ ገብታችሁ ላይ በአሁኑ የመጣልን አይምሮ ላይ አትናገር። እንደዛ ብሎ በቤተክርስቲያናቸው ያስተማረ አንድምታ መጽሐፍ ላይ ያለ አንድ ሶርስ ጥቀስ ከአንተ ውጪ ምድር ላይ እንደዛ ብሎ የተናገረ አንድ ሰው ማለት ነው። አለበዚያ እዚህ እየፈጠራችሁማ ጊዜያችን እኛ ላይ አትቀልዱብን። እኔ ልመልስልህ ነው አይደል? ማለት ላብራራው ነው። ክፍሉን ማብራራት ነው ራሱ። መልስም አይደለም እኮ ማብራራት ነው። ቆይ ኃጢአት የለብንም ራሳችን። ተክሌ አንድ ጊዜ በጣም ይቅርታሽ። አሁን ኤፍ ያለ